ማለት ነው ምን ብሎ እንደሚያምኑ አንድ ሁለት እያልን የምናየው ይሆናል ማለት ነው። ለምሳሌ ከዚህኛው ጀምር። ፈርስት ሄልቬቲክ ኮንፌሽን ላይ ከላይ ተመልከቱ አርቲክል 23 ላይ but the mystical supper is that which the Lord truly offers his body and blood ይላል ማለት ነው። በእርግጥም ስጋውና ደሙን የምንቀበልበት ነው። ሚስቲካል ሱፐር ወይም እየታራት ብለን የምንጠራው ያ ስጋውን የክርስቶስን ስጋና ደም የምንቀበልበት ነው። that serves to his own so that he may live more and more in them and they in him የእርሱ የሆኑት በእርሱ እንዲኖሩ እርሱም በእነሱ እንዲኖር ነው። not that the bread and wine and the body and the blood of the Lord are united into nature እንቱን ከሮማ ካቶሊክ ቤተክርስቲያን ጋር ያለውን ያስቀመጠን ያለው ይለወጣል የሚሉትን ኦር ትራንስብስታንሺየት ያደርጋል የሚሉትን ቀጥሎ ሲቃወም እናያለን። ዋናውን ፖይንት ግን ተመልከቱ። ፈርስት ላርጅ ካቴኪዝም ላይ ተመልከቱ ምን እንደሚል ጥያቄው now what's the sacrament of the altar ወይም ይሄ የጌታ እራት ወይም ስጋና ደሙን ብለን የምናቀርበው እርሱ ምንድን ነው የሚል ጥያቄ ሲቀርብ እንዲህ የሚል መልስ ያስቀምጣል። it is the true body and the blood of our Lord Jesus Christ እርሱ እውነተኛ የሆነ የክርስቶስ ኢየሱስ ስጋና ደም ነው። in and under the bread and wine በውስጡ ከታችና በስጋው ላይ ስጋውና ደሙ ላይ የሚገኝ ነው or real presence ተብሎ የሚጠራው ማለት ነው። ሪል ፕሬዘንስን ኦልሞስት ኦል በሚባል ደረጃ ኢቫንጀሊካልስ የሚቀበሉት የሚያምኑ ስለሆነ ማለት ነው እንጂ ባዶ አይደለም ብለው ስለሚያምኑ ማለት ነው። which we Christians are commanded by the word of Christ to eat and drink በጌታችን ቃል መሰረት እንድንበላውና እንድንጠጣው የታዘዝነው ነው ይላል ማለት ነው። ኦክስበርግ ኮንፌሽን አሁንም የሉትራኖች ነው እንዲህ በሚል ሁኔታ ያስቀምጣል አርቲክል 10 ላይ of Lord's Supper ማለት ነው ወይም ስለ ጌታ እራት ሲናገር of the supper of the Lord's they teach that the body and blood of Christ are truly present የክርስቶስ ኢየሱስ ስጋና ደሙ በእውነትም እዛ ቦታ ላይ አለ ወይም እውነተኛ ስጋና ደም ነው ብለው ያምናሉ or እናምናለን በሚል አስቀምጠዋል ማለት ነው። በዚህ ኮንፌሽን ሪፎርምድ ኮንፌሽን ነው የሚከተሉን ያስቀምጣል። ያሰማባቸው ቦታዎች ላይ ፎከስ አደርጋለሁ for the time being ማለት ነው ሰዓት እንዳይሄድ። the sacraments ይላል አርቲክል 33 ነው። ተመልከቱ ምን እንደሚል we believe that our gracious God, taking account of our weakness and infirmities, has ordained the sacraments for us. ስለ ድካማችን ስላለ በጠንከራችን ሲባል እግዚአብሔር ሳክራመንቶችን ለኛ አዘጋጅቷል። ለድካማችን ለኃጢአታችን ሲባል ማለት ነው። there to seal unto us his promise and to the pledges of the goodwill and grace of God towards us. ለኛ መልካም የሆነውን የእግዚአብሔር ጸጋ ወደኛ ወደ ልጆቹ የሚሆነው ነገር በዚህ በኩል እናገኛለን ነው። ጀስት ጀነራል ሐሳቡን እየተረጎምኩላችሁ ያለሁት and ይሄ ስራ በማን ነው የሚሰራው የሚለውን ሲናገር ምን ይላል? he declares to us by his word and that which he works inwardly in our heart በልባችን በውስጣችን በእነዚህ ነገሮች ወይም በእነዚህ ሳክራመንቶች በኩል ስራውን ይሰራል ይልና ተመልከቱ ምን እንደሚል by means whereof God works in us by the power of the Holy Spirit በእነዚህ ነገሮች በኩል በመንፈስ ቅዱስ አማካኝነት በውስጣችን ስራን ይሰራል። therefore the signs are not empty or meaningless እነዚህ ሳይንስ ኦር ምልክቶች ቅድም ወንድማችን ሲምቦል ብላችሁ ብቻ አይደለም እንደምታምኑት እያለ አደባባይ ላይ ቀጠፈበት ማለት ነው። ምን ይላል? therefore the signs are not empty እነዛ ምልክቶቹ ፍለፊት እየተቀበልን ኮርፖራል ነው የመጡትን ፍለፊት እየተቀበልን ያለው እነዚህ ሁለቱ ሳክራመንቶች ባዶ እና ትርጉም የለም አይደሉም እና ምን ይላል? so as to deceive us የሚያሳስቱን እንዲሁ ዝም ብሎ የተቀመጡ ነገሮች አይደሉም ይልና ምን ይላል? for Jesus Christ is the object presented by them ኢየሱስ ክርስቶስ ነው በእነዚያ ሳክራመንቶች ውስጥ ትሩ ኦብጀክት ሆኖ ኦር የምንቀበለው ሆኖ የተገለጠው ኢየሱስ ክርስቶስ ነው ይላል ማለት ነው። without whom they would be of no moment ያ ባይሆን ኖሮ ያው ምንም የሚጠቅሙ እንዳልሆኑ እና ኢየሱስ ክርስቶስ ግን አለበት ይላል ማለት ነው። በዚህ ኮንፌሽን ሰርቲናን አርቲክልስ የአንግሊካን ነውና እዛ ላይ ስለ ሎርድ ሱፐር አርቲክል 28 ላይ of the Lord Supper እንደዚህ ይላል the supper of the Lord is not only a sign ተመልከቱ እዚህ ጋር ምልክት ብቻ ነው ሲምቦል ብቻ ነው ብሎ ነው የሚያምኑት ይላል። ግን ምን ይላል? ምልክት ብቻ ነው አንልም of the love that Christians ought to have among themselves one to another but rather is a sacrament of our redemption የመዳናችን ሳክራመንት ነው ወይም የመዳናችን ሚስጥር ነው በክርስቶስ ኢየሱስ ሞት በኩል ይልና in so much that such as rightly worthily and with faith receive the same the bread which we break is partaking of the body of Christ የምንወስደው
ያ ስጋ የራሱ የኢየሱስ ክርስቶስ ስጋ ነው። and likewise the cup of blessing is partaking of the blood of Christ የምንወስደው ጽዋ ደግሞ እርሱ የኢየሱስ ክርስቶስ ደም ነው ይላል። እንደም ብለን ምልክት ነው ኦርቦል ነው አንልም ይላል ማለት ነው። 39 አርቲክልስ ማለት ነው። ዋሌንሲያን ኮንፌሽን ብዙዎቻችሁ ሄደን አታውቁም። ነገር ግን በጣም አርቲኩሌት ሆኖ የተቀመጠ አሁንም የፕሮቴስታንቶች ኮንፌሽን ነውና እንዲህ በሚል ሁኔታ ያስቀምጣል። አርቲክል 30 ላይ ማለት ነው that he has instituted the holy supper or Eucharist for the nourishment of our soul ይህንን ቅዱስ ስርዓት ወይም ስጋ ደሙን ለነፍሳችን መጠንከር ለነፍሳችን ማደግ ሰጥቶናል። to that end eating effectually the flesh of Christ የበላን ያለነው የክርስቶስን ስጋ ነው። and drinking effectually his blood እየጠጣን ያለነው የእርሱን ደም ነው። by true and living faith በሕያውና በሚኖር እምነት ይህንን እንቀበላለን። and by the incomprehensible virtue of the Holy Spirit በመንፈስ ቅዱስ አማካኝነት ይሄ ይደረጋል ይላል ወለንሲያን ኮንፌሽን ማለት ነው። ለንደን ባፕቲስት ኮንፌሽን አሁንም የሪፎርሚዶች ነው። ምን የሚል ነገር ያስቀምጣል? ምንድን ነው ይሄ? ኦፍ the Lord's Supper ቻፕተር 30 ላይ ማለት ነው ኮንፊርሜሽን ኦፍ ፌዝ ነው። እምነት ማጠንከሪያ ነው። እምነትን መግለጫ ነው የአማኞችንና ኢን ኦል ዘ ቤኔፊትስ ዴር ኦፍ በዛ ውስጥ ያሉ በሎርድ ሱፐር በኩል ማለት ነው ያለውን ጥቅም በሙሉ ምን እንላለን? እንቀበልበታለን። በሞቱ በኩል የምናገኛቸው ነገሮች በሙሉ በዚህ እንቀበላለን። ኤን ግሮዝ ኢን ሂም በእርሱ ማደግ ይሆንልናል። ፋርዘር ኢንጌጅመንት ኢን ቀጥሎ የሚመጡ የቤተክርስቲያን ህይወቶች በሙሉ እያሉ የሚቀጥሉ ናቸው የሚለውን ያስቀምጣል። ኤጲስቆጶሳውያን አሉ። የእነሱ ካቴኪዝም ላይ የሚከተሉን ያስቀምጣል። ለምሳሌ what is the inward and spiritual grace given in the Eucharist ሲባል ምን ብለው ይመልሳሉ? the inward and spiritual grace in the Holy Communion is the body and blood of Christ given to his people ምንድን ነው በውስጥ የምናገኘው መንፈሳዊ የሆነው እውነት ምንድን ነው የምናገኘው ከዚህ ቅዱስ ስርዓት ውስጥ የምናገኘው ብለው ሲባል is the body and blood of Christ given to his people ለህዝቡ የሰጠ የክርስቶስ ስጋና ደም ነው ይልና and received by faith በእምነት የምንቀበለው ነው ይላል ማለት ነው። ከዛ ምንድን ነው ጥቅሙ? ያንን መቀበላችን የጌታን ራት መቀበላችን ስጋ ደሙን መቀበላችን ምንድን ነው ጥቅሙ ሲባል የሚከተለውን ያስቀምጣል። the benefits we receive are the forgiveness of our sins የኃጢአት ይቅርታን እናገኝበታለን። the strength of our union with Christ and one another ከክርስቶስም ጋር ከአማኞችም ጋር ወደ ጎን ያለ ንብረት ይጠነክራል ይልና and the foretaste of the heavenly banquet ዘላለማዊ የሆነውን ወይም ሰማያዊ የሆነውን ያንን ትልቁን ድግስ እዚህ እየተቀበልን እንደሆነ ማሳያ ነው። which is our nourishment in eternal life የዘላለም ህይወትን የምንቀበልበት የምናድግበት ነው እያለ ይናገራል ማለት ነው። የሚከተለውን በጣም ረጅም ስለሆነ ፖዝ አድርጋችሁ መመልከት ትችላላችሁ። የጓንባራ ኮንፌሽን ኦፍ ፌዝ ነው። በጣም ኦርጋናይዝድ በሆነ መልኩ እዛ ላይም ሲያስቀምጥ እናያለን ማለት ነው። እና ውስጣችሁ የገባውን መንፍቅና ዳይሬክትሊ ያንን አድረስ አድርጉ። እኛ ይህንን ጉዳይ አዘ ፕሮቴስታንት ሆነን ወደ ፊት ለፊት የምንናገርበት ምክንያት ያው የእኛ ክርስቶስ ስለተነካ ነው። መጽሐፍ ቅዱስን ጠቅሳችሁ ስለሆነ የተሰቀለው ብላችሁ ስትሉ የተሰቀለው ክርስቶስ የኛም ጭምር ስለሆነ የክርስቲያኖች ጭምር ስለሆነ ማለት ነው። ለዛ ነው አድረስ የምናደርገው። አድረስ ስናደርግ እናንተ ውስጥ ያለውን ጉዳይ ያንን ለመፍታት ሂዱ እንጂ ፕሮቴስታንትን እንደ ሺልድ አድርጋችሁ ከፊት ለፊት እንደ ጋሻ አስቀምጣችሁ ከዛ እንትን ያደረጉትም ያቸዋል ዮሐንስና መጽሐፍ እንትን ቃሌ ሁለቱም ሪፖስት አድርጓል። ገራሚ ነው፣ አጃብ ነው። ይሁን ኧረ ትንሽ ሄድበትና እንሄድበትና ፕሮቴስታንቶች አረጊ ያሰማልን ነው የምንለው። ምን ነው ግራ ገባን እኮ አሁን ነው እኮ ሀርጋዱላ ማለት አባ እንዴ ምን ሆኖ ነው? ምን አይነት መንፈስ ቅዱስ ነው የቀረበው እንዴ? ኧረ በጣም የሚገርም ነው። አሁን ባይዘወይ ምንፍቅና እያለ ነበር ደግሞ ጭራሽ ማለት የክርስቶስ ስጋ መታሰቢያ ነው ብላችሁ አይደለን የምታምኑት ብሎ ክርስቶስ የተናገረው ያቄ ይቅርታ ምንፍቅናችሁን ምናምን እያለ እየተናገረ ነበርና በደንብ ሰምታችሁት ነበር። የጌታ ስጋና ደም የሚሰጣቸው ጥቅሞች ምናምን ብሎ የዘላለም ህይወት የኃጢአት ስርየት ኦኬ የምንቀበለው ራሱ የጌታ የኢየሱስ ክርስቶስ ስጋና ደሙ ነው። ኦኬ ዝም ብለው መታሰቢያ ብቻ አይደሉ እያሉ የአንግሊካን የመካነ ኢየሱስ
እነዚህ ክላሲካል የሚባሉ የጥንቶቹ ፕሮቴስታንቶች ሲያምኑት የነበረውን እምነት አምጥቶ ዘረዘረ። በሚያሳዝን ሁኔታ ግን የእሱ ቸርች ቅጥቅጥ አድርጎ እንደ እባብ ነው አናቷን የቀጠቀጣት ማለት ነው። የራሱ ቸርች የቃለ ሕይወት ቤተክርስቲያን እምነቷን አናቷን ቀጥቅጦ ምናምን እንደ መግደል ነው ያደረገው። በማስረጃ የተወሰነ ላሳያቸው። እነሱ ምን ብለው እንደሚያምኑ ከእምነት መግለጫቸው መታሰቢያ ታብታብ አድርጉ። ሰዎች ሼር አድርጉ። ዮሐዴ ክፈትልህ። በጣም የሚገርም ላይ ደርሰናል። በነገራችን ላይ ሾርት ሚሞሪ በዚህ 3 ዓመት ውስጥ ያላየነው የለም። እንግዲህ በኋላም ቪዲዮዎችንም ፈልግልን ወደኋላ ክርክር ሲደረግበት የነበሮችን ቪዲዮዎችንም ትከፍትልናለሽ አሉ። ቀጥል ዮሐዴ። ኦኬ የጌታ የቃለ ሕይወት ነው። ቆይ ላሳያችሁ። የቃለ ሕይወት ከእምነት መግለጫቸውን ጀምርና ከዛ ዌስት ሚኒስተር ኮንፌሽን ደግሞ የኢትዮጵያ ቃለ ሕይወት ቤተክርስቲያን የአማን ቸርች ማለት ነው። እሺ ገጽ በእንትኑ 17 አካባቢ በዚህኛው ገጽ 13 ላይ ማለት ነው ምን ይላል? ጌታ እራት ክርስቶስ ራሱ ያዘዘው ትእዛዝ ነው ይልና ይኸውም ክርስቶስ ወደ ሞት ከመሄዱ በፊት በመስቀል ላይ የሚሰቀለው ስጋውና ለሚፈሰው ደሙ መታሰቢያ እንዲሆን ሲል የሰጠው መምሪያ ነው ይላል። መታሰቢያ እንዲሆን የሰጠው መምሪያ ነው። ስለዚህ በትእዛዙ መሰረት ሐዋርያትም እየተሰበሰቡ ስርዓቱን ይፈጽሙ ነበር። ስለዚህ የጌታ እራት መታሰቢያ መታሰቢያ ነው። ለምን መታሰቢያ? የክርስቶስ ሞትና የአዲስ ኪዳን የቃል ኪዳን መታሰቢያ ስለሆነ ለድህነት በመስቀል ላይ የፈሰሰው የክርስቶስ ደም የሚታወስበት ስለሆነ ከሌሎች ክርስቲያኖች ጋር የሚኖረውን ህብረት ምልክት ስለሆነ እንጂ ለድህነት ሳይሆን በክርስቶስ ሞትና ትንሣኤ አምነው የተጠመቁት የቃለ ሕይወት ቤተክርስቲያን አባላት ሞቱን በማስታወስ ልባቸውን በመመርመር ሊቀበሉ ይችላሉ። ለምን ሳይሆን? ለድህነት ሳይሆን ታያቸዋል። ሳይሆን ነው። እሺ ለምን አይደለም? ዝም ብለው ለማሰብ ከሌሎች ክርስቲያኖች ጋር የሚኖረውን ህብረት ምልክት ስለሆነ እንጂ ለድህነት ሳይሆን በክርስቶስ ሞትና ትንሣኤ አምነው የተጠመቁ የቃለ ሕይወት ቤተክርስቲያን አባሎች ሞቱን በማስታወስ ልባቸው በመመርመር ሊቀበሉ ይችላሉ ነው። እሺ ይኸው ከዛ ጥቅሶችን ያስቀምጣል። እሺ ስለዚህ ለድህነት ሳይሆን ብላ ነው የምታምነው ቃለ ሕይወት ቸርች። እንደውም እንዲህ ብለው የሚያምኑትን ደግሞ ምን ብለው እንደሚያምኑ ወይም እንዲህ እውነተኛ ነው ብለው ለሚያምኑ ሰዎች ወይም ደግሞ እውነተኛ ነው ብለው ለሚያምኑ ክርስቲያኖች ምን የሚል መልእክት አላት? ይኸው የቃለ ሕይወት ዌስት ሚኒስተር ኮንፌሽን የእምነት መግለጫ ምዕራፍ 28 ስለ ጌታ እራት የሚለው ክፍል ማለት ነው ቁጥር 2 በደንብ በዚህ ስርዓት ክርስቶስ መስዋዕት ሆኖ በአባቱ ፊት አይቀርብም ይላል። ኦኬ ይሄ በጌታ እራት ማለት ነው። ለሕያዋንና ለሙታን ኃጢአት ማስተሰሪያ እንዲሆን የሚቀርብ እውነተኛ መስዋዕት አይደለም። ቅድም ምን ሲል ነበረ? ለኃጢአት ስርየት ነው እያለ ለኃጢአት ስርየት ነው የምንቀበለው ለዘላለም ሕይወት የሚሰጠን ነው እያለ ሲናገር ነበራል። ኃጢአት ማስተሰሪያ እንዲሆን የሚቀርብ እውነተኛ መስዋዕት አይደለም። 4 ነጥብ። እሺ ነገር ግን በመስቀል ላይ ለሁሉም አንዴ ራሱ በራሱ የማቅረብ መታሰቢያ ብቻና እግዚአብሔር ሊቀርብ የሚችለው ምስጋና ሁሉ መንፈሳዊ መባ ነው ይልና ይቀጥላል። ስለዚህ የሮማ ቤተ ክርስቲያን ይላል ይህንን መስዋዕት ወይም ደግሞ ቁርባን አድርጋ ማቅረቧ ክርስቶስ ለተመረጡት ኃጢአት ሁሉ ስርየት እንዲሆን አንዴ ለሁሉም ላቀረበው ብቸኛ መስዋዕት እጅግ አጸያፊና ጎጂ ነው። እንደውም መስዋዕት ነው፣ እውነተኛ መስዋዕት ነው፣ የክርስቶስ ስጋና ደም ነው፣ ለኃጢአት ስርየት ነው ብሎ ይሄንን መስዋዕት ማቅረብ ምን አጸያፊና ጎጂ ነው። ይኸው አማን አሁን ያቀረብከው አጸያፊና ጎጂ ነው ብላ ቤተ ክርስቲያን ታምናለች። ቸርችም ማለት የቃለ ሕይወት ቸርች እንዲህ ብላ ነው የምታምነው። እንዲህ ብላችሁ እያመናችሁ ማንን ነው የምትሸውሩት? በፈጣሪ ስም
ማንን ነው የምታታልለው? እውነት ደስ ይላል እኮ ባይዘው እንደዚህ አይነት እምነት ወደ ቀደመችው ቤተክርስቲያን መምጣት በጣም ደስ ይላል። እውነት ለመናገር ኦኬ፣ እነዚህ የሰው ፈጠራዎች እና የአጋንንት ትምህርቶችን ርቆ ወደ ጌታ ትምህርት መምጣት በጣም ደስ ይላል። እውነት ለመናገር ግን እንደዚህ ያሉ ትልቅ ክህደቶች እና ምንፍቅናዎች ውስጥ ተከባችሁ ኦኬ ድህነት ልታገኙ አትችሉም። ይሄ የጌታ መስዋዕት የጌታ እውነተኛ ስጋና ደምን እንደዛ ብሎ ማመን ጎጂና አጸያፊ ነው ብሎ እያገሩ እንደው መታሰቢያ ብላችሁ አይደለ እንደ የምታምኑት ስትባሉ እንደ የራሳቸውን ምንፍቅና ለመሸፈን ማለት በጣም ያሳፍራሉ። ለመናገር ይኸው የአንተ ቤት ቸርች እምነቷ ይሄ ነው። ባይዞ የትኛውም አሁን ቃሌ አሁን ሪፖስት ያደርጉት ማን ናቸው? ቃሌ አይደል? ቃሌም ሪፖስት እኔ በጣም የሚገርመኝ ጆደመና እባክህ ውረድ፣ መንግስት ችግርን ያየዋል። ውረድ እንዴ! ለምንድን ነው የባሽባል? ቆይ ሳሰሙ ነው እንዴ ሪፖስት ብታደረጉት? ሲያቀርብ የነበረው የመካነ ኢየሱስ የአንግሊካን ምናምን አይደለ? እነሱ ኦፍኮርስ እንደዛ ነው የሚያምኑት። ጭራሽ እንደ ይሄተኛ አይደለም የህፃናት ጥምቀትም አያስፈልግም ብለው የሚያምኑትን መናፍቅ አጋንንት ኦኬ 100 ሺህ አጋንንት ያለባቸው እያለ ነው ሉተር ማለት የሚመልስላቸው መልስ። የእሱን እምነት ከተቀበልክ በጣም እንገረማለን። የሉተርን እምነት ከተቀበላችሁ በቃ አለቀ እኮ። ስለዚህ እሱን ከተቀበላችሁ ደግሞ የምርም በፕሮቴስታንት የጸሎት እውነተኛ የጌታ ስጋና ደም ይሆናሉ የሚለውን ደግሞ ከዛ በኋላ ዲል ማድረግ ነው። ኦኬ እውነተኛ የጌታ ስጋና ደም ነው፣ ጥምቀት ለድህነት ነው ብላችሁ ካመናችሁ ከዛ በኋላ በመካነ ኢየሱስ የሚደረገው ወይም ደግሞ በፕሮቴስታንት ፓስተሮች የሚደረግ ማንኛውም ሚስጢር ሊያድን ይችላለሁ ይህ ወደሚል ውይይት ነው የምንቀጥለው ማለት ነው። አሁን በቃ ትልቅ አቺቭመንት ነው፣ በነገራችን ትልቅ ስኬት ነው። ሚስጢራትን ሰው ካመነ በቃ ሌላው ትርፍ ነው ማለት ሌላው ቀስ በቀስ እያደገ እያሻሻለ ይሄዳል፣ ወደ ማመን ይደርሳል። ምክንያቱም ሚስጢራት ከክርስቶስ ጋርም አንድ የሚያደርጉን ወደ እግዚአብሔር ህብረትም ወይም ደግሞ ክርስቶስ መምሰል ህይወትም የሚያሳድጉን እነሱ ስለሆኑ ማለት ነው። እነሱን ከተቀበልክ ከዛ በኋላ ነገሮችንም እየተረዳህ ትመጣለህ። ለዛ እኮ ነው አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን አይደለም የሚለው። ብዙ ሆነ ሳለ አንድ ስጋ የክርስቶስ አካል ልትሆን የምችለው በዚህ ታላቅ ምስጢር ብቻ አይደል? በዚህ ታላቅ ምስጢር ብቻ። ሶ ይሄንን ካመናችሁ ዌልካም። ከዚህ በኋላ ከ451 በፊት ወዳለችው ቤተክርስቲያን ማሰብና መረዳት ወይም ደግሞ ወደዛች ቤተክርስቲያን ለመመለስ እርምጃ ጀምራችኋል ማለት ነው። ይሄ በጣም የሚበረታታ ነው። በርቱ ለማለት ነው። ቀጥሉ። መኪ ዮሐዴ ትዝ ይልሃል የላይቭ ቃቃ ጨዋታ ክርስቶስ ስጋና ደም ነው እያሉ ሲጫወቱት የነበሩት እና ደግሞ ያ ፓስተር እንደው ያን ስጋና ደም አይጡት በላው ትድናለችው ያለው ሰውዬ ቀለሜዋ በሚለው ይሄ እንትን መልቀቅ ነው እሱ ሁለቱ ይሄ ፓስተር ታሪኩ የሚባልና ቀለሜ ባይዘዌ የዶስቲሲዝም አላ ግኖስቲኮች እምነት የክርስቶስ አካል ትክክለኛ አካል ነው ብለው ስለማያምኑ ሚስጢራትን ልክ እንደነዚህ ነበር የሚያቃልሉት። በነገራችን ላይ ሚስጢራትን የሚያቃልሉት በክርስቲያኖች ላይ እንዲህ እያሉ ነበር የሚያሾፉት። አያያችሁ እየሄዱ ወንዝ ውስጥ ይጠልቃሉ ምናምን እያሉ እውነተኛ ክርስቲያኖችን ጥምቀት ለድህነት ብለው የሚያስተምሩትን እንዲህ እያሉ ነበር የሚቀልሉባቸው። ዶስቲስ ማለት የፕሮቴስታንት ትምህርታቸው ብትጎትቱት ሁልጊዜ እውነት ለመናገር የምታገኙት መናፍቃኖች ትምህርት ውስጥ ነው ተወሽቆ የምታገኙ። የትኛውን ትምህርታቸው ብትመዙ ከመናፍቅ ነው መነሻው ራሱ ማለት ነው። የቅዱሳን አማላጅነት ብትሉ አዎ ከመናፍቃን ዘንድ ነው የተነሳ። የህፃናትን ጥምቀት ብትሉ እንደዚያው ማለት ነው። የሚክዱት መናፍቃኖች ናቸው። በቃ የሚያነሷቸው አሁን የጌታ ስጋና ደም እውነተኛ ነው እውነተኛ አይደለም የሚል በእነ ሄራኔስ ጊዜ ተነስተው የነበሩ መናፍቃን ያነሱት ጥያቄ ነው። ስለ መንፈስ ቅዱስ ይሄ ልሳን ምናምን የሚለው ኦኬ እነ ሞንታንስ
ሞንታነስ የሚባል መናፍቅ ደማምሮት የነበረ ከዛ ጠፍቶ የነበረ የሆነ ሰዓት ደግሞ በ1906 እስከ 06 የመጣ ትምህርት ነው። ስለዚህ ትሬስ ባክ ብታደረጉ ትምህርታቸው ሁሌ ከመናፍቅ ነው ኦሪጅን ነው የፕሮቴስታንት። የክርስትና ግን ብትሄዱ የታመኑ የቤተ ክርስቲያን አባቶች የሐዋርያቶቹ የእግራቸው ኮቴ የፈለጋቸውን የተከተሉ አባቶች ምንጫቸውን ከዛ ነው የምታገኟቸው ማለት ነው። እና እንዲህ እያሉ ሲያሾፉ ነበር በጌታ ስጋና ደም እንደው ሳይገባቸው ቀርበው አያሌዎች ሞተዋል፣ አያሌዎች አንቀላፍተዋል ብሎ ሐዋርያ ቅዱስ ጳውሎስ በታላቅ ክብር የተናገርለትን የጌታ ምስጢር ምን እያሉ ሲያሾፉ ነበር? እንደው አይጥ ብትበላው አንተ እውነት ከአይጥ እኮ አትሻልም አንተ ከአይጥና እንደዚህ እያሉ ሲያሾፉ ነበር። ስለዚህ አሁን እነ አማን ምን አሉ? ወደ ኋላ የአባቶችን ትምህርት የተወሰነ ምናምን ማንበብ ሲጀምሩ ምን ማለት ጀምሯል እንዴ? ሲጀመር ክላሲካል ፕሮቴስታንቶች እኮ ምን ብለው ነው የሚያምኑት አለ እንዴ? የጌታ እውነተኛ የጌታ ስጋና ደም ነው ብለው ነው የሚያምኑት። ባይዘው ይሄ ከመልህቅ እንትንም ማሳየት ይቻላል። ቆይ እንደውም እሱ ከፍቼ አሳያችኋለሁ። እሱን እስካሳያችሁ እናንተ ቀጥሎ ሀሳብ መኩ ምናምን ዲያቆን ብሩክም መጥቷል። ዲያቆን ብሩክም አሉ። ቃሎት ያሰማልን ዮሐዴ ቃሎት ያሰማልን። በጣም እንግዲህ እንዳያችሁት ነው። ቪዲዮን ያልነበራችሁ ሜቢ ቀደም ያልነበራችሁ ቪዲዮ እያየን የነበረው የአማን ሻሎምን አሁን የለቀቀው ማለት ነው። አኪ ላይ መልስ ለመስጠት የለቀቀው ያሁን ኤርሊ ክርስቲያን ብሎ ማለት የራሳቸውን እንትን ውስጥ ያሉትን ሜን ላይን ስትሪም ምናምን ብሎ የሚያምኑትን ማለት ነው። እኛ በፍጹም የጌታ ስጋና ደም መታሰቢያ አይደለም እና እውነተኛ ነው ብለን የምናምነው እንደዛ ብሎ ነው የሚያምኑት አባቶቻችን ያው የመሰረቱት ማለት ነው። ሉተርም ሆነ ካልቪንም ሆነ ሌሎችም እንደዛ ብሎ ነው የሚያምኑት፣ የሚቀበሉትም እንደዛ ነው ብሎ ነው አሁን ቪሰራ አማን ሻሎም አይታችሁታል። ለስንት ዓመታት ለኦልሞስት 3 ዓመታት ዲቤት ሲገባበት የነበረ ነው። የቪዲዮ ቢደገም በጣም ደስ ይለኛል። ይደገማል አንዴ እና ሀሳብ አንዴ ይስጡበት እና ታዩታላችሁ። የምር በጣም ነው የሚገርመው። በቃ በዚህ ታይም ላይ ለውጣቸው በጣም ደስ ይለናል። በነገራችን ላይ በጣም እንደዚህ ተለውጦ መምጣቱ በጣም ለእኛ በጣም መልካም ነገር ነው። ያው ፍሬ እያፈራ ነው ማለት ነው። ግን እዛ ትሪል አሁን ላይ የሚያምንበት ቤተ እምነት እንደዛ ነው የሚያምነው። ፍጹም እንደዛ ያምኑ። ይኸው አሁን አሳይቷል ዮሐዴ የቃለ ሕይወት ቸርች በፍጹም የጌታ ስጋና ደም እውነተኛ የጌታ ስጋና ደም የምንቀበልበት ህይወት የምናገኝበት የኃጢአትን ስርየት የምናገኝበት ብላ አታምንም። ይኸው በመግለጫዋም የገለጸች ይሄን ነው። አማን ሻሎም እንዳለን አደባቸው ማለት ነው። ቀጠቀጠ እና ሪፖስት ያደረገው ልጅ ደግሞ ሜኖናይት ነው። ያው ከሜኖናይት አይደል እንትኑ መሰረተ ክርስቶስ ናቸው። የመሰረተ ክርስቶስንም ደግሞ እናሳያለን። የጌታ ስጋና ደም እውነተኛ የጌታ ስጋና ደም ብለው አይቀበሉም። መሰረተ ክርስቶስ ውሸት ነው። አሁን ሪፖስት የተደረገ ያለው ማለት ነው። ጆን ያለበትን ዮሐዴን በዛው ኤምኬስን ያዘጋጀዋ የመሰረተ ክርስቶስን ያዘጋጀው እና እምነት መግለጫው ዮሐዴ ላክልኝ እና እናያለን ቪዲዮንም አብረን። እስከዛ እስቲ መምህር ዲያቆን ሰላም ይበሉን እና ሁለቱም ዲያቆናት ከዛ ቤት የተለቀቀንም ታሳይናለች ማለት ነው። አዘጋጅልን። እስከዛ ሰላም ይበሉን። እዛ ሀሳብ ስጡ። ተወዳጅ ዲያቆናት ሰላም በሉን እንጂ እንደ ተከበራችሁ። እኔ እኮ ብሩኬ ቀደም ብዬ ነው። ናቶ ይቀጥል። በቃ ብሩክ ሜቢ እሺ፣ እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ያው አርፍጄ ነው የመጣሁት። እናንተ ሰዎች ገባችሁበት እንዴ? እንደው ቪዲዮ ልሰራ እየተዘጋጀው ነበረ። አማን ሻሎም የሰራው ላይ ነው። አይ በቃ ስለዚህ እዚህ ከገባንማ እኔ ቪዲዮ ልሰራ ነበር አሁን ማለት ነው። ያው እንግዲህ ብዙ ተብሎ ይሆናል እና በጣም የመጀመሪያው ነገር ቪዲዮን ሳየው በጣም ያሳቀኝ ነገር
የተጠቀሱት ኮንፌሽኖች በጣም ነው የሚያስቁት። ካቴኪዝም እና ኮንፌሽን ጠቅሷል እና ለምሳሌ ኦግስበርግ ኮንፌሽንን ጠቅሷል ወንድማችን ማለት ነው። በማለት አይቀበለውም። ኦግስበርግ ኮንፌሽንን ባይዘ አይቀበሉት ነው። በሪፎርምድ ሳይድ ያሉት ኦግስበርግ ኮንፌሽንን አይቀበሉትም። ኦግስበርግ ኮንፌሽን ማለት የሉትራን ነው። የህፃናት ጥምቀትን ለድህነት እንደሆነ ጥምቀት ኦቨርሎድ ጥምቀት ለድህነት እንደሆነ እነዚህ እነሱ ተቃራኒ የሆነ ምርት የያዙ ኮንፌሽኖች ናቸው። ከራሱ ከሪፎርምድ ቴዎሎጂ ጠቅሷል። ቤልጂክ ኮንፌሽን ከፋቢ ማለት ነው። ብቻ ከራሱ ኮንፌሽን ጠቅሷል። ከራሱ ኮንፌሽን ግን ሲጠ እውነተኛ ስጋና ደም የሚል አላነሳም። እውነተኛ ስጋና ደሙ ነው የጌታችን እውነተ ጥያቄው ምን ነበር? አኬ ያለው እኛ ስጋና ደም ትብሉታላችሁ ወይ? እውነተኛ ስጋና ደም የሚሉት በዚህ በክላሲካል ፕሮቴስታንቲዝም ያሉት ሉትራኖች አሉ። እነሱ ይላሉ የጌታ ፕሬዘንሱ ሪል ፕሬዘንሱ አለ ብለው ያምናሉ። ግን ጴንጤዎች በተለይ ጴንጤዎች እንደዛ ብለው አያምኑ ማለት ነው። ዌስት ሚኒስተር ኮንፌሽንን አይ ቲንክ ዋሊም እያነሳው ዌስት ሚኒስተር ኮንፌሽን ከራሳቸው ኮንፌሽን አንደኛው ነው እና ቤልጂክ ኮንፌሽን የሚሆን ሂደልበርግ ካቴኪዝም ላይም የእነሱ የሪፎርምዶች ቶታሊ እንደዛ ብሎ ያምኑ። ያው ምን ስፒሪቹዋሊ የምንቀበለው ነገር አለ ብለው ያምናሉ። ስፒሪቹዋሊ እና ግን ፊዚካሊ አይደለም። ፊዚካሊ አይደለም ማለት የጌታ ስጋና ደም አይደለም ማለት ነው። ልክ ያንን ስራ ስንፈጽም ስፒሪቹዋሊ የምናገኘው ነገር አለ በረከት ብለው ነው የሚያምኑት በነገራችን ላይ። እና በጣም የሚያስቀው ነገር አኬን ለመቃወም አኬ የጠየቀውን ጥያቄ ለመቃወም ሰብስቦ የመጣው የኮንፌሽን ማዕት የሚቀበለውን አይደለም። ሰብስቦ የመጣው የኮንፌሽን ማዕት ማለት ነው። እኔ የመጀመሪያ ጥያቄ እንደው የምንጠይቀው ያመጣቸውን ኮንፌሽኖች ትቀበላለህ ወይ በሉት። አሁን ፕሮቴስታንቶች ካላችሁ እዚህ ውስጥ ምን በሉት እስቲ ያመጣቸውን ኮንፌሽኖች ትቀበላለህ? ለምሳሌ ኦግስበርግ ኮንፌሽንን ትቀበላለህ ወይ በሉት። አይቀበለውም። ለምሳሌ ያመጣውን እንዳለ ማለት ነው። ኤጲስኮፓልም ይሁን ምንም እያንዳንዱ ያመጣውን ትቀበላለህ ወይ በሉት። እሱ የሚቀበለው ሪፎርምድ ሳይድ ያለውን ብቻ ስለሆነ ማለት ነው። በሪፎርምድ ሳይድ ደግሞ ያለው እንዳልኳችሁ የጌታ ስጋና ደም ሪል ፕሬዘንስ አለ ብለው ሳይሆን የሚያምኑት ምንድነው ዩኒየን አለ ይላሉ። ግን ምንድነው ስፒሪቹዋል የሆነ ዩኒየን አለ ይላሉ። ከዛ ደግሞ ስፒሪቹዋል የሆነ ነገር እናገኛለን፣ ስፒሪቹዋል የሆነ ነገር እናገኝበታለን ብለው ነው የሚያምኑት። በነገራችን ላይ ፕሮቴስታንቲዝም ማለት ነው ልክ መመለስ ለፈለጉት ወይ ደግሞ ማጥቃት ለፈለጉት መቃወም ለፈለጉት የማይሆኑት ነገር የለም። ነፃ ቴዎሎጂ ነው እነሱ ጋር ነፃ ማለት ነው። ለምሳሌ በሪፎርምድ ውስጥ ያሉ ይሄ ካልቪኒስት ወንድማችን ለምሳሌ ሉትራን ሆኖ ሊመጣባችሁ ይችላል። በቃ ማንም አይከለክለውም። መመሪያ የለውም። መመሪያ የሆነ ሃይማኖት የለውም። ብቻ እናንተን ለመቃወም ወይም ደግሞ የተነሳውን ሀሳብ ቤተክርስቲያንን ለመቃወም የማይሆኑት ነገር የለም። በቃ የማይሆኑት ማለት ነው። እነዚህ የመጀመሪያው ያነሳቸውን ኮንፌሽኖች ሙሉ ለሙሉ ትቀበላቸዋለህ ወይ? በአጭሩ የተረዳነው ነገር የጠቀሳቸው ኮንፌሽኖች አንደኛ በኮንፌሽን ደረጃ እንደሚለያዩ፣ ሁለተኛ ነገር ደግሞ በኮንፌሽን ብቻ ሳይሆን በአስተምሮ ደረጃ እንደሚለያዩ ልብ በሉ። ሉትራን ስላችሁ እነ መካነ ኢየሱስ ማለት ነው። እነ መካነ ኢየሱስ የጌታ እውነተኛ ስጋና ደም ነው ብለው ሲናገሩ በሪፎርምድ ሳይድ ደግሞ ያሉት እነ ቃልዮትም የሆኑ አማን ሻሎም ደግሞ የጌታ ስጋና ደም ሪል ፕሬዘንስ ነው። የጌታ ሪል ፕሬዘንስ አለ ፊዚካሊ በእንሱ የጌታ ነው። ይሄ ማለት የአስተምሮ ደረጃ አለ ማለት ነው። በናነት በአስተምሮ ልዩነት እንዳለ ራሱ ኮንፌስ አድርጎልናል ማለት ነው። ስለዚህ እንደውም እኔ ልሰራ ያሰብኩት ምንድነው ኮንፌሽኖቹን የራሱን ብቻ አውጥቼ ልሰራ ነበረ። እዚህ ላይ ከተሄደ አሪፍ ነው። ግን ምንድነው እንዴት አድርገን ነው የምናየው? ሉትራኖች ምን ይላሉ? ሪል ፕሬዘንስ አለው ይላሉ። መካነ ኢየሱሶች አሁን ሪል ፕሬዘንስ አለው ሐኪም አይ ቲንክ ግሩፕ ላይም ጽፏል። እና በተለይ ጴንጤዎች ነው ያለው እና እዚህ ሶሻል ሚዲያ ላይም ደግሞ የነበረውን ውይይቱ ደግሞ ስታዩ ጌታ ስጋና ደም አይደለም ምሳሌያዊ ነው ብለው ነበር ሲከራከሩ የነበሩት ብዙዎቹ እንደዛ ነው የሚያምኑት ማለት ነው። ኢቨን በሪፎርምድ አሁን ይሄ ዌስት ሚኒስተር ኮንፌሽንን የሚቀበል እነ ቤልጂክ ኮንፌሽንን የሚቀበሉ ሪፎርምድ ቴዎሎጂን የሚከተሉ ደግሞ ዩኒየን አሉ፣ ግን ስፒሪቹዋል ልክ እንዴት ማለት መሰላችሁ? እንዴት አድርጌ ልንገራችሁ መሰላችሁ? ለምሳሌ ለአቅመ ደካሞች አሁን ለምሳሌ ብር ስንሰጥ
ኦኬ ለምሳሌ ለአቅመ ደካሞች ብር ስንሰጥ፣ ስናበላቸው፣ ስናጠጣቸው ስፒሪቹዋል የሆነ ጌን የምናደርገው ነገር አለ። መንፈሳዊ የሆነ ስጦታን በረከትን እናገኝበታለን አይደለ? ሰዎች አይደል? ልክ ለአቅመ ደካሞች ስንሰጥ እንደዚህ አይነት በረከቶችን እናገኝበታለን። ልክ እንደዛ ብለው ነው የሚያምኑት። ልክ ስርዓቱን የአራት የሚለውን ስንካፈል ስፒሪቹዋል የሆነ ነገር ጌን እናደርግበታለን ብለው ነው የሚያምኑት። ኦኬ በረከትን እናገኝበታለን ብለው ነው የሚያምኑት። ራሱ ያ ህብስት የጌታ ስጋ፣ ያ ጽዋ የጌታ ደም ነው ብለው ግን አያምኑ። ኦኬ ሲጠቅስላ ከተለያየ አይነት ኮንፌሽን አሁን ቪዲዮ ላይ ፕሮቴስታንቶችን ለመሸወድ ስለሆነ ነው። ከተለያየ አይነት ኮንፌሽን ስለሆነ ያመጣላችሁ እሱ የማይቀበለውንም የሚቀበለውንም ስለሆነ ያመጣላችሁ። ልክ አንዳንዶች ኮንፌሽኖች ልክ እንደ ሉትራን ወይም ደግሞ እንደ ኦግስበርግ ኮንፌሽን፣ ላርጅ ካቴኪዝም እነዚህን የጠቀሰላችሁ ግን ሪል ፕሬዘንስ አለው ብለው ያምናሉ። ስለዚህ በጣም ልዩነት ስላለው ማለት ነው። ያንን ደግሞ ቆይ በቪዲዮ ሆነ ማሳየት እንዳለን ማለት ነው። ስለዚህ እኛ ግን የጌታ ስጋና ደም ህብስቱ የጌታ ስጋ ነው፣ ወይኑ የጌታ ደም ነው እንላለን። ህብስቱ ልክ እነ ቅዱስ አትናቴዎስ እንዳሉት በህብስቱ መጀመሪያ ህብስት ብቻ ነበረ፣ እኛ ምንድለው ማለት ነው። መጀመሪያ ህብስት ብቻ ነበረ። ግን ካህኑ ጸሎት ሲያደርግ፣ ስርዓተ ቅዳሴ ሲከናወን፣ አምልኮ ሲፈጸም፣ በዛ ጊዜ ግን ያ ህብስት የጌታ ስጋ ይሆናል። እንዴት ይሆናል አናቅም። እንግዲህ ይሄ የእግዚአብሔር ስራ የመንፈስ ቅዱስ ስራ ነው። እንዴት ይሆናል አናቅም። ከዛ ግን የምንካፈለው ግን ህብስት ከማጋ ህብረት ያለው ነው፣ ከጌታ ስጋ ጋር ህብረት ያለው ነው ማለት ነው። ስለዚህ የምንበላው የጌታን ስጋ ይሆናል ማለት ነው። የምንጠጣው የጌታን ደም ይሆናል። ለምን? ጽዋው ከጌታ ደም ጋር፣ ህብስቱ ከጌታ ስጋ ጋር ህብረት ስላለው። የጌታ ስጋ ደግሞ እኛ ምንድነው? ህይወት ይሰጠናል ማለት ነው። ስለዚህ ስጋዬን የበላ ደሜን የጠጣ ህይወት ይኖራል፣ እኔም በእርሱ እኖራለሁ የሚለው ቃል ይፈጸማል ማለት ነው። ስለዚህ ግን ብዙዎቹ ግን ላሌ አሁን እያነሳን ያለነው ስለ ሪፎርም ቴዎሎጂ ስለሆነ በሪፎርም ቴዎሎጂ ግን እንደው ዝም ብለን ብቻ የማናገኘው ነገር የለም ይለዋቸዋል። ስንካፈለው ግን ስፒሪቹዋል የሆነ ነገርን እናገኛለን። የምናገኘው መንገዱ በምንድን ነው? በዛ በበላ ነው። ፊዚካሊ አይደለም የምንበላው። ፊዚካሊ በበላ ነው። በዛ በህብስቱ በኩል ሳይሆን በፊዚካሊ በኩል ሳይሆን በስፒሪቹዋል በኩል ነው የሚሏችሁ። ልክ እንዴት ነው? ለእኔ ቢጤ የሆነ ሳንቲም ሲሰጡ መንፈሳዊ በረከት እንደምታገኙት በቃ ልክ እንደዚህ ነው የሚያስቡት። አቅለውት ከዛ ግን የኮንፌሽን ማዕት ያመጣል። የማይቀበለውን ኮንፌሽን ጀስ ለመቃወም ብቻ ስለሆነ ነው። እና የጠቀሳቸውን ኮንፌሽኖች ማየት ካለብን ቪዲዮ ከፍተን ማየት እንችላለን ማለት ነው። ከመጀመሪያው እስከ መጨረሻው ቀጥሉ። ቃሎት ያሰማልኝ። ይቅርታ ብዬ ሪፖስት አደረገ ያልከው አይ ቲንክ ከመሰረተ ክርስቶስ ከሆነ እንግዲህ ልብ በሉ። መሰረተ ክርስቶስ ዌስት ሚኒስተር ኮንፌሽንን አትቀበልም። ልብ ብላችሁ ስሙ። ዌስት ሚኒስተር ኮንፌሽን አትቀበልም። ኦግስበርግ ኮንፌሽንን አትቀበልም። ላርጅ ካቴኪዝምን አትቀበልም። የተጠቀሱትን ማለት ነው። ኦኬ ሲጀመር እና ባፕቲስት ናት ሲጀመር ማለት ነው። ህፃናትን ድጋሚ የምታጠምቅ ነው መሰረተ ክርስቶስ ማለት ነው። እና ኮመንት ላይ ማይቼዋለሁ አንዱ ውር ሲል እዛ ላይ እና እንደው ምናምን በጣም ነው የሚገርመው። እና ለእምነታቸው እንደማይቆሙ ነው በዚህ አጋጣሚ ያየ ነው። የጠቀሳቸውን ኮንፌሽኖች ግማሽ በግማሽ አይቀበልም ልጁ ማለት ነው። እና ያ ነው ቀጥሎ ቃሎት ያሰማልን። አሁን ሪፖስት ያደረጉት ሁለቱ በነገራችን ላይ አንደኛው ያው ሙሉ ወንጌል ነው ጨራሹ አዙዛ ስትሬት ናቸው እነዚህ ሙሉ ወንጌል የሚባሉት እናውቃለን። ሁለተኛ ደግሞ ሜኖናይት ይዘት ያለው መሰረተ ክርስቶስ የሚያምኑት አናባፕቲስቶች ናቸው። አናባፕቲስቶች አንዱ ያኔ እንግዲህ ሉተር 100,000 አጋንንት አለባችሁ ብሎ ሉተር ራሱ ማለት ነው አሁን የእኛ እንትኖች ብሎ የሚያመጣቸው ሉተር ራሱ መሰረተ ክርስቶስን ወይም ደግሞ ሜኖናይትን ወይም አናባፕቲስት የተባሉትን 100,000 አጋንንት አለባችሁ ያለበት ነው ማለት ነው። ኮንፌሽኑ ይዞ የመጣ ኮንፌሽን አማን ይዞ የመጣ ኮንፌሽን የኦግስበርግ ኮንፌሽን እና የላርጅ ካቴኪዝም እና ስሞል ካቴኪዝም ላይ ስታነቡት የጌታ ስጋና ደም እውነተኛ ጌታ ስጋና ደም ነው የሚለውን ሌሎች ይህንን የማይቀበሉትን 100,000 አጋንንት አለባቸው ያላቸው መሰረተ ክርስቶስ እና ሌሎች ይህንን አይቀበሉትም ኦፊሻሊ ማለት ነው። አሁን ቅድም አይታችኋል። እሱ ያለበት ቤተ እምነትም ጭምር ቃለ ሕይወት የጌታ ስጋና ደም እውነተኛ የጌታ ስጋና ደም አይደለም፣ ያው ተምሳሌት ብቻ ነው የሚለውን ቅድም አሳይቶናል ዮሐዴ። እና አሁን አንድ ጥያቄ ነው
ማለት እምነትን ከዚህም በፊት የነበረውን እምነታችሁን ቀይራችሁ ወደዚህ መጣችሁ ማለት መቀበል ጀመራችሁ። ለፕሮቴስታንት የምናቀርበው ወደዚህ መጣችኋል። ሰዩ ከመጣችሁ አንድ እርምጃ ነው፣ አንድ እርምጃ እየመጣችሁ ነው ማለት ነው። በጣም ጥሩ ነገር ነው። ሁለተኛ ጥያቄያችን ግን እርስ በርስ አንድ ናችሁ? አንድ ነን ልትሉ ነው? አትሉም ማለት ነው። መቼም አንድ አትሆኑ። ግን አሁን እንደዛ ብላችሁ የመጣችሁ እውነተኛ የጌታ ስጋና ደም ፕሮቴስታንት ውስጥ ትቀበላላችሁ ወይ? አለ ወይ? ኩዌሽናችን ነው። ገብታችሁ መልስ ትሰጡናላችሁ። ከዚህም በፊት ግን የነበሩት ክርክሮች አንቀበልም፣ እውነተኛ አይደሉም የሚሉትን እናያቸዋለን ማለት ነው። ሜቢ ቤቲ ዝግጁ ከሆንሽ እናያቸዋለን። መጀመሪያ ያኛውን ቪዲዮ ደግመን እንዲሁም ብዙዎች ስላላዩት ከእናንተ ሀሳብ ልቀበል ነው። ቤቲ አለሽ? አለው ምን ይከፈትላችሁ? እስቲ አንዴ እዩት። የመጀመሪያውን ሀሳብ ልቀበል ስላልክ ነው ይከፈትላችሁ ወይስ እንዴት ነው? ዮሐዴ ክፈታ። አዎ ይክፈት፣ ሁሉም ይስሙ። መጀመሪያ ስሙት። አሁን ላይ የተነገረው ቀድሞ ከዚህም በፊት ደግሞ ሲከራከረን የነበረ ጥያቄዎችንም እናያለን። እሺ ቀጥይ ቤቴ። እሺ በደንብ እስከዛ ድረስ ግን ሁላችሁም እዚህ ውስጥ 600 ምናምን ሰው አላችሁ ክርስቲያኖች፣ ሁላችሁ ለተቻላችሁ አቅም ሼር አድርጉት። እስቲ በደንብ ሼር አድርጉ፣ በደንብ ሼር አድርጉ። ታብታቡም ይኸው 100 ሺህ ገና። በደንብ ታብታብ አድርጉ፣ ሼር አድርጉላችሁ። በተለይ ለፕሮቴስታንቶችም ጭምር ሼር አድርጉላችሁ በደንብ ማለት ነው። ከዛ ይስሙ፣ ይዩት። እስቲ ምን ላይ እንደደረሱ ራሳቸውን ይገምቱ። ከዛ መልሳቸውን ጥያቄያችን መልስ ይስጡበት እና ሼር አድርጉ በደንብ። ቀጥይ ቤቴ። ሚዩት ነሽ ቤቴ? ፕሮቴስታንቶች እንዲህ ብላችሁ ስትቃወሙ የምር አሁን የምንበላው ስጋና ደም የማርያም አይደለም ብላችሁ ስትቃወሙ የኢየሱስ ነው ብላችሁ አምናችሁ አይመስልም? አይደለም ታምናላችሁ? እንደዛ የኢየሱስ ስጋና ደም ነው የምንበላው ብላችሁ ታምናላችሁ? አታምኑ። ቅዱስ ቁርባን ላይ ያላችሁ እምነት የጌታ ኢየሱስ ስጋና ደም ምሳሌው ነው ብላችሁ ነው የምታምኑት እንጂ የምርም የእርሱ ስጋና ደም ብላችሁ አታምኑ። ስለዛ ፕሮቴስታንቲዝም ገና ከጅምሩ ከኢየሱስ የሆነውን ይህንን ትምህርት ታላቅ ጸጋ የምንቀበልበትን ይህንን ትልቅ ምስጢር ይክዳል። ቆይ ፖዝ አድርጊው አንዴ ቤትሻ። ያኬ ጥያቄ ምንድን ነው? እውነተኛ የጌታ ስጋና ደም ትናንት ቪዲዮ ሰርቼበታለሁ፣ ገብታችሁ ማየት ትችላላችሁ። ምንፍቅናው ምንድን ነው? የተሰቀለው የማርያም ስጋ ነው፣ የተሰቀለው የማርያም ደም ነው። በአጭሩ ፕሮክሲ ክሩሲፊክሽን ነው ማለት ነው፣ ወይም የውክልና ናት እየተሰቀለች ያለችው። ደን ኢየሱስ ክርስቶስ ያው ይዞ ቦታው ላይ የተገኘው እሱ ነው እንደማለት ነው በአጭሩ፣ ሌላ ምንም አይደለም። ይህን የገባውን ምንፍቅና ቀጥታ ስህተት ነው የሚለውን ከመናገር ፕሮቴስታንቶችን መሀል ላይ አስገብቶ ከዛ ጨዋታውን ሞቅ አድርጎ ቀጥታ ነገሩን ከመናገር እጅ አዙር ለመሄድ የተሄደበት መንገድ ነው እና ፕሮቴስታንቶች ያንን የኢየሱስ ክርስቶስ ስጋና ደም ነው ብላችሁ ነው ወይ የምታደርጉት የምትቀበሉት? ታዲያ የሚካኤል ዳቦ ነው ብለን ነው እንደምንቀበለው? ዋት ማለት በተለይ በዚህኛው ቪዲዮ ላይ እኔ የገባኝ ትልቅ የፕሮቴስታንት ጥላቻ ብቻ ነው ነቅሶ እየታየው እንጂ ሪዝን ወይም ትክክል ምናምናለን ምናስተምራለን በተለይ ኮንፌሽናል። ስለዚህ ጥያቄውን መጀመሪያ አስታውሻችሁ ነበር። ጥያቄው ምንድን ነው? የጌታ ስጋ ነው ብላችሁ የጌታ እውነተኛ ስጋ ነው ብላችሁ ትቀበላላችሁ ወይ ነው። ስለዚህ ጥያቄው ምንድን ነው? የጌታ እራት ነው ብላችሁ ትቀበላላችሁ ወይ? አይደለም። የጌታ ነው ብላችሁ ትቀበላላችሁ ወይ? እንደዚህ የሚመስል ነገር አይደለም። ይሄ ቃላት ጨዋታ ነው፣ ወይ ደግሞ ሬድ ሄሪንግ ፋላሲ ይባላል ማለት ነው። የተጠየቀው ጥያቄ ምንድን ነው? ያን ህብስ ያን ወይን የጌታ ስጋ ነው የጌታ ደም ነው እውነተኛ ብላችሁ ትቀበላላችሁ ወይ? ፕሮቴስታንቶች ወር
ተብለው የሚጠሩት በእምነት አንቀጾቻቸው ላይ ምን አስቀመጡ የሚለውን ለመፈተሽ ዝግጁ አለመሆን በጥላቻ መታወር ብቻውን ገኖ እየወጣና እየታየ ያለበት ነው። እያየን ያለ ነው። ሌላ ምንም ሊሆን አይችልም። በጣም ጥቂት የሚባሉ ኮንፌሽኖችን ሰብሰብ አድርጌላችኋለሁ። ሙሉን አናነብላችሁም። ዋና ሀሳቦችን ምን ብሎ እንደሚያምኑ ያንን የጌታ እራት ያንን ቀራንዮ ላይ የቀረበልንን ስጋውን ደሙን ምን ብለው እንደሚያምኑ ኮንፌሽናል የሆኑ ወይም ስሮቻቸውን ከሪፎርሜሽን ኦር ያኔ ከነው ከ16ኛው ክፍለ ዘመን ተሐድሶ እንቅስቃሴ የሚመዙ አብያተ ክርስቲያናት አሁንም ያሉ አሁንም በዚያው የሚመሩ ወንጌላውያን የሆኑ ማለት ነው ምን ብለው እንደሚያምኑ አንድ ሁለት እያልን የምናየው ይሆናል ማለት ነው። ለምሳሌ ከዚህኛው ጀምር። ፈርስት ሄልቬቲክ ኮንፌሽን ላይ ከላይ ተመልከቱ፣ አርቲክል 23 ላይ but the mystical supper is that which the Lord truly offers his body and blood ይላል ማለት ነው። በእርግጥም ስጋውና ደሙን የምንቀበልበት ነው። ሚስቲካል ሱፐር ወይም የጌታ እራት ብለን የምንጠራው ያ ስጋውን የክርስቶስን ስጋና ደም የምንቀበልበት ነው። that is himself to his own so that he may live more and more in them and they in him የእርሱ የሆኑት በእርሱ እንዲኖሩ እርሱም በእነሱ እንዲኖር ነው። not that the bread and the wine and the body and the blood of the Lord are united into nature እንትኑን ከሮማ ካቶሊክ ቤተክርስቲያን ጋር ያለውን ቅራኔ እያስቀመጠን ያለው ይለወጣል የሚሉትን ኦር ትራንስብስታንሺየት ያደርጋል የሚሉትን ቀጥሎ ሲቃወም እናለው። እሺ ምንድነው የሚለው ኮንፌሽኑ ምንድነው የሚለው ከብሬዱ እና ዋይኑ ሪሌትድ አይደለም ባይ ኔቸር ወይም ደግሞ ያ ብሬድ ወይም ደግሞ ያ ወይን ሪሌትድ አይሆንም ከጌታ ስጋና ደም ጋር። ሮማን ካቶሊክ እንደዛ ነው እንደምትለው ሲጀመር ይሄ የማይሆን ፋላሲን የሰራው እዚህ ጋር ማለት ነው። ሮማን ካቶሊክ እንደዛ አትልም። ሰብስታንሱ ይቀየራል ነው የምትለው። አክሲደንሱ ሳይሆን ሰብስታንሱ ይቀየራል ወይ ደግሞ ምንነቱ ይቀየራል ነው የምትለው። ምንነቱ ለምሳሌ ህብስት የምትለውን ህብስትነት ወይም ደግሞ ምንነት ያ ሰብስታንስ ትለዋለች። አክሲደንትና ሰብስታንስ የሚባል ነገር አለ። ሰብስታንሱ ነው ቼንጅ አሉ ብላ የምታምነው ማለት ነው። ያ ከሮማን ካቶሊክ ጋር ያለው ማለት ነው። እዛ ግን እያለ ያለው ናቹራሊ ዩናይትድ አይደሉም እያለ ነው። ቀጥ ፖይንት ግን ተመልከቱ። ምንድነው እያለ ያለው ሲባል የምንቀበለው የክርስቶስን ስጋና ደም ነው የሚል እንመለከታለን። ሁለተኛው ሉተርስ ላርጅ ካቴኪዝም ላይ ተመልከቱ ምን እንደሚል። ጥያቄው ናው ዋትስ ዘ ሳክራመንት ኦፍ ዘ አልታር ወይም ይሄ የጌታ እራት ወይም ስጋና ደሙን ብለን የምናቀርበው እርሱ ምንድን ነው የሚል ጥያቄ ሲቀርብ እንዲህ የሚል መልስ ያስቀምጣል። it is the true body and the blood of our Lord Jesus Christ እርሱ እውነተኛ የሆነ የክርስቶስ ኢየሱስ ስጋና የእሱን ትርጉም ላይ ኮንፌሽኑን ብቻ ነው እኛ እንትን የምናየው። የእሱን ትርጉም እንግዲህ እታች ያሉት ይታዘቡት። አሁን የመጀመሪያው አኪል ለጠየቀው ጥያቄ ትክክለኛ መልስ የተመለሰው በሉተር ካቴኪዝም ነው ማለት ነው። የመጀመሪያው የምናየው ከዚህ ከቪዲዮ ሲጀምር ምን አለ? it is true blood of Christ and it's true flesh of Christ ማለት ነው። የጌታ እውነተኛ ስጋ ነው፣ የጌታ እውነተኛ ደም ነው ብለው ያምናሉ። ከሉትራን ነው የጠቀሰው። ኤሊ ሉትራን አይደለም፣ የሉትራንን አይቀበልም ቶታሊ። በውስጡ ከታችና በስጋውና ደሙ ላይ የሚገኝ ነው ኦር ሪል ፕሬዘንስ የሚጠራው ማለት ነው። ሪል ፕሬዘንስን ኦልሞስት ኦል በሚባል ደረጃ ኢቫንጀሊካልስ የሚቀበሉት የሚያምኑ ስለሆነ ማለት ነው። እንዲሁ ባዶ አይደለም ብለው ስለሚያምኑ ማለት ነው። which we Christians are commanded by the word of Christ to eat and drink በጌታችን ቃል መሰረት እንድንበላውና እንድንጠጣው የታዘዝነው ነው ይላል ሰው። ኦክስበርግ ኮንፌሽን አሁንም የሉትራኖች ነው። እንዲህ በሚል ሁኔታ ያስቀምጣል። አርቲክል 10 ላይ ኦፍ the Lord's Supper ማለት ነው ወይም ስለ ጌታ እራት ሲናገር of the supper of the Lord's they teach that the body and blood of Christ are truly present የክርስቶስ ኢየሱስ ስጋና ደሙ በእውነትም እዛ ቦታ ላይ አለ ወይም እውነተኛ ስጋና ደም ነው ብለው ያምናሉ ኦር እናምናለን በሚል አስቀምጠዋል ማለት ነው። በዚህ ኮንፌሽን ሪፎርምድ ኮንፌሽን ይኸኛው የሚቀጥሉን ያስቀምጣል። ያሰምርኩባቸው ቦታዎች ላይ አሁን ቤልጂንግ ኮንፌሽን ማለት በ1561 የነበረ ኮንፌሽን ነው። የሉትራን ማን ነው የሪፎርምድ ኮንፌሽን ነው። ካልቪኒስቶች የሚቀበል ኮንፌሽን ነው ማለት ነው። አሁን ስሙት ልብ ብላችሁ። እስካሁን የኦግስበርግ ኮንፌሽንንም ለአርካቲዝም ሁለቱም አማን ሻሎም አይቀበለው ሁለቱንም ኮንፌሽን። ይሄን ግን ይቀበለዋል። ስሙ
ሰዓት እንዳይሄድ ሳክራመንት ይላል አርቲክል 33 ነው። ተመልከቱ ምን እንደሚል We believe that our gracious God, taking account of our weakness and limitations, has ordained the sacraments for us. ስለ ድካማችን ስላለ መጠንከራችን ሲባል እግዚአብሔር ሳክራመንቶችን ለእኛ አዘጋጅቷል። ለድካማችን ለኃጢአታችን ሲባል ማለት ነው። There to seal unto us his promise and to the pledges of the goodwill and grace of God towards us. ለእኛ መልካም የሆነውን የእግዚአብሔር ጸጋ ወደኛ ወደ ልጆቹ የሚሆነውን ነገር በዚህ በኩል እናገኛለን። ጀስት ጀነራል ሀሳቡን እየተረጎምኩላችሁ ያለሁት ኤንድ ይሄ ስራ በማን ነው የሚሰራው የሚለውን ሲናገር ምን ይላል? He declares to us by his word and that which he works inwardly in our heart. በልባችን በውስጣችን በእነዚህ ነገሮች ወይም በእነዚህ ሳክራመንቶች በኩል ስራውን ይሰራል ይልና ተመልከቱም እንደሚል by means whereof God work in us by the power of the Holy Spirit. በእነዚህ ነገሮች በኩል በመንፈስ ቅዱስ አማካኝነት በውስጣችን ስራን ይሰራል። Therefore the signs are not empty or meaningless. እነዚህ ሳይንስ ኦር ምልክቶች ቅድም ወንድማችን ሲምቦል ብላችሁ ብቻ አይደለ እንደምታምኑት እያለ አደባባይ ላይ የቀጠፈበት ማለት ነው። ምን ይላል? Therefore the signs are not empty. እነዛ ምልክቶቹ ፍለፊት እየተቀበልን ኮርፖራል ሆኖ የመጡትን ፍለፊት እየተቀበልን ያለን እነዚህ ሁለቱ ሳክራመንቶች ባዶ እና ትርጉም የለሽ አይደሉም ይልና ምን ይላል? So as to deceive us. የሚያሳስቱን እንዲሁ ዝም ብሎ የተቀመጡ ነገሮች አይደሉም ይልና ምን ይላል? For Jesus Christ is the object presented by them. ኢየሱስ ክርስቶስ ነው በእነዚያ ሳክራመንቶች ውስጥ ኦብጀክት ሆኖ ኦር የምንቀበለው ሆኖ የተገለጠው ኢየሱስ ክርስቶስ ነው ይላል ማለት ነው። whom they would be of no moment. ያ ባይሆን ኖሮ ያው ምንም የሚጠቅሙ እንዳልሆኑ እናውቃለን። ኢየሱስ ክርስቶስ ግን አለበት ይላል ማለት ነው። በዚህ ሰርቲና አርቲክልስ ይልካል ነውና እዛ ሪል ፕሬዘንስ ይላል። ቤልጂክ ኮንፌሽን ሪል ፕሬዘንስ አይልም። ኦኬ አሁን ምን አይነት የቃላት ጨዋታ እንደሚጫወቱ ዝም ብላችሁ ተመልከቱ ማለት ነው። በነዛ ኦብጀክት የምንቀበለው ክርስቶስን ነው ማለት ከላይ ምን ብሏችሁ ነበር መሰላችሁ? በመንፈስ ቅዱስ አሰራር ቀድም ልክ እንደነገርኳችሁ ማለት ነው። ስፒሪቹዋል ወይ ባይ ዘ ዌይ እነዚህ ሁለቱ የነገርኳችሁ ቤልጂክ ኮንፌሽን እና ሂድልበርግ ካቴኪዝም በስፋት የሚናገሩት ምንድን ነው? በመንፈሳዊ መንገድ ነው የምንቀበለው። ኢቨን እኛ አኝከን በምንውጠው ስጋና ደም ሳይሆን እያሉ ያሉት በመንፈሳዊ ነው፣ በመንፈስ ቅዱስ አሰራር ነው። ምን እሱም ለእድገት የሚሆን ብሎ ከተናገረ በኋላ ነው ባይ ዘ ሪል ፕሬዘንስ አይልም። ሎርድ ሱፐር አርቲክል 28 ላይ ኦፍ ዘ ሎርድ ሱፐር እንደዚህ ይላል። the supper of the Lord is not only a sign። ተመልከቱ እዚህ ጋር ምልክት ብቻ ነው ሲምቦል ብቻ ነው ብሎ ነው የሚያምኑት ይላል። ግን ምን ይላል? ምልክት ብቻ ነው አንልም። of the love that Christians ought to have among themselves one to another but rather is a sacrament of our redemption. የመዳናችን ሳክራመንት ነው ወይም የመዳናችን ሚስጥር ነው በክርስቶስ ኢየሱስ ሞት በኩል ይልና in so much that such as rightly worthily and with faith receive the same the bread which we break is partaking of the body of Christ. የምንወስደው ያ ስጋ የራሱ የኢየሱስ ክርስቶስ ስጋ ነው። and likewise the cup of blessing is partaking of the blood of Christ. የምንወስደው ጽዋ ደግሞ እርሱ የኢየሱስ ክርስቶስ ደም ነው ይላል። እንዲሁ ዝም ብለን ምልክት ነው ኦር ሲምቦል ነው አንልም ይላል ማለት ነው። 39 አርቲክልስ ማለት ነው። ዋሌንሲያን ኮንፌሽን ብዙዎቻችሁ ሄደን አታውቁም። ነገር ግን በጣም አርቲኩሌትድ ሆኖ የተቀመጠ አሁንም የፕሮቴስታንቶች ኮንፌሽን ነው እና እንዲህ በሚል ሁኔታ ያስቀምጣል አርቲክል 30 ላይ ማለት ነው። that he has instituted the holy supper or Eucharist for the nourishment of our soul. ይህንን ቅዱስ ስርዓት ወይም ስጋ ደሙን ለነፍሳችን መጠንከር ለነፍሳችን ማደግ ሰጥቶናል። to that in that eating effectually the flesh of Christ እየበላን ያለነው የክርስቶስን ስጋ ነው። and drinking effectually his blood እየጠጣን ያለነው የሱን ደም ነው። by true and living faith በሕያውና በሚኖር እምነት በምንድን ነው የሚበሉት የሚጠጡት? ልክ ዮሐንስ 6 ከዚህ በፊት ወይ ከሰማችሁ ማለት ነው። በምንድን ነው የሚበሉት የሚጠጡት? በእምነት ይላሉ። ኦኬ በዛ ፕሬዘንስ ኖሮት ያንን በእኛ ላይክ ፊዚካሊ ፕሬዘንስ አለ ብለን እናምናለን። በቃ ያ የሚታየው ህብስት ያ የሚታየው ጽዋ በቃ የጌታ ስጋና ደም ነው። በቃ ይሄው ፊዚካሊ ፕሬዘንስ አለው የጌታ ስጋና ደም ነው ብለን የምናምነው። ኦኬ ፊዚካሊ እኛ ፓርቴክ እናደርገዋለን ፊዚካሊ ማለት ነው። እነሱ ግን በምንድን ነው በላን ጠጣን የሚሉት? ባይ ፌዝ ነው። ኦኬ በእምነት ነው።
ያንን ስለበሉት ሳይሆን ኦኬ፣ ያንን ሲበሉት ኦኬ በላን ጠጣም ብሎ በማሰብ ደረጃ ማለት ነው። ይህንን እንቀበላለን። ኤንድ ባይ ዘ ኢንኮምፕሬንሰብል ቨርቹ ኦፍ ዘ ሆሊ ስፒሪት በመንፈስ ቅዱስ አማካኝነት ይሄ ይደረጋል ይላል ወልደንሲያን ኮንፌሽን ማለት ነው። ለንደን ባፕቲስት ኮንፌሽን አሁንም የሪፎርሚዶች ነው። ምን የሚል ነገር ያስቀምጣል? ምንድን ነው ይሄ? ኦፍ ዘ ላርድ ሱፐር ቻፕተር 30 ላይ ማለት ነው ኮንፊርሜሽን ኦፍ ፌዝ ነው። እምነት ማጠንከሪያ ነው። እምነትን መግለጫ ነው የአማኞችንና ኢን ኦል ዘ ቤኔፊትስ ዴር ኦፍ በዛ ውስጥ ያሉ በሎርድ ሱፐር በኩል ማለት ነው ያለውን ጥቅም በሙሉ ምን እንላለን? እንቀበልበታለን። በሞቱ በኩል የምናያቸው ነገሮች በሙሉ በዚህ እንቀበላለን። ኤንክዝን ሂም በእርሱ ማደግ ይሆንልናል። ፋርዘር ኢንጌጅመንት ኢን ቀጥሎ የሚመጡ የቤተክርስቲያን ህይወቶች በሙሉ እያሉ የሚቀጥሉ ናቸው የሚለውን ያስቀምጣል። ኤጲስቆጶሳውያን አሉ። የእነሱ ካቴኪዝም ላይ ኤጲስቆጶስ ከመሄዱ በፊት ለንደን ባፕቲስት ኮንፌሽን ላይ አሁን ለእናንተ ፍርዱን ልተው ማለት ነው። ባፕቲስት ኮንፌሽን ላይ የጌታ እውነተኛ ስጋና የጌታ እውነተኛ ደም ነው ይላል አይልም? ኦኬ እንዳልኳችሁ ቅድም የሪፎርምድ ኮንፌሽኖች ኦኬ ሲምቦል ብቻ ነው እንደው ምንም ነገር አናገኝበትም አይሉ። ኦኬ ሲምቦል ብቻ ነው ወይም ደግሞ ሳይን ብቻ ነው ምንም አናገኝበትም ሳይሆን የሚሉት ልክ ይሄ የኔቢት የሆን ምሳሌ ስለሰጠዋችሁ ማለት ነው። እሺ እዚህ ጋር ግን ለንደን ባፕቲስት ኮንፌሽን ላይ ሪል ፕሬዘንስ አለው ብለው አይናገሩ። የሚከተለውን ያስቀምጣል። ለምሳሌ ዋት ኢዝ ዘ ኢንዋርድ ኤንድ ስፒሪቹዋል ግሬስ ጊቨን ኢን ዘ ዩካሪስት ሲባል ምን ብለው ይመልሳሉ? ዘ ኢንዋርድ ኤንድ ስፒሪቹዋል ግሬስ ኢን ዘ ሆሊ ኮሚኒየን ኢዝ ዘ ቦዲ ኤንድ ብለድ ኦፍ ክራይስት ጊቨን ቱ ሂዝ ፒፕል። ምንድን ነው በውስጥ የምናገኘው መንፈሳዊ የሆነው እውነት ምንድን ነው የምናገኘው ከዚህ ቅዱስ ስርዓት ውስጥ የምናገኘው ብለው ሲባል ኢዝ ዘ ቦዲ ኤንድ ብለድ ኦፍ ክራይስት ጊቨን ቱ ሂዝ ፒፕል ለህዝቡ የተሰጠ የክርስቶስ ስጋና ደም ነው ይልና ኤንድ ሪሲቭድ ባይ ፌዝ በእምነት የምንቀበለው ነው ይላል ማለት ነው። ከዚያ ምንድን ነው ጥቅሙ? ያንን መቀበላችን የጌታን መቀበላችን ስጋ ደሙን መቀበላችን ምንድን ነው ጥቅሙ ሲባል የሚከተለውን ያስቀምጣል። the benefits we receive are the forgiveness of our sins የኃጢአት ይቅርታን እናገኝበታለን። the strength of our union with Christ and one another ከክርስቶስም ጋር ከአማኞችም ጋር ወደ ጎን ያለ ንብረት ይጠነክራል ይልና and the foretaste of the heavenly banquet የዘላለማዊ ሆነው ትንሽ መልሹ፣ ትንሽዬ ብቻ ትንሽዬ መልሹ። አሁን ያነበበው ባይዘው የኤጲስኮፓልን ትንጥዬ የኤጲስኮፓልን ብቻ ማለት ነው። ፎር ደ ሪሜሽን ኦፍ ደ ሲን የሚለው ማለት ነው። የኃጢአት ምን እናገኝበት ነው የሚለው የኃጢአት የልብ በሉ። አሁን ያነበበው ኮንፌሽን የኤጲስኮፓል ነው። ከዛን ምን እናገኝበታለን ነው የሚሉት እነሱ ኮንፌሽናቸው ላይ የኃጢአት ስርየት እናገኝበታለን ነው የሚሉት። ልብ በሉ የኃጢአት ስርየት እናገኝበታለን። አማን ይሄን ያምናል። እናያለን። ቀጥል ሰጠ የክርስቶስ ስጋና ደም ነው ይልና ኤንድ ሪሲቭድ ባይ ፌዝ በእምነት የምንቀበለው ነው ይላል ማለት ነው። ከዚያ ምንድን ነው ጥቅሙ? ያንን መቀበላችን የጌታን መቀበላችን ስጋ ደሙን መቀበላችን ምንድን ነው ጥቅሙ ሲባል የሚከተለውን ያስቀምጣል። the benefits we receive are the forgiveness of our sins የኃጢአት ይቅርታን እናገኝበታለን። the strength of our union with Christ and one another ከክርስቶስም ጋር ከአማኞችም ጋር ወደ ጎን ያለ ንብረት ይጠነክራል ይልና and the foretaste of the heavenly banquet የዘላለማዊ የሆነውን ወይም ሰማያዊ የሆነውን ያንን ትልቁን ድግስ እዚህ እየተቀበልን እንደሆነ ማሳያ ነው። which is our nourishment in eternal life የዘላለም ህይወትን የምንቀበልበት የምናድግበት ነው እያለ ይናገራል ማለት ነው። የሚከተለውን በጣም ረጅም ስለሆነ ፖዝ አድርጋችሁ መመልከት ትችላላችሁ። የጓንባራ ኮንፌሽን ኦፍ ፌዝ ነው። በጣም ኦርጋናይዝድ በሆነ መልኩ እዛ ላይም ሲያስቀምጥ እናያለን ማለት ነው። እና ውስጣችሁ የገባውን ምንፍቅና ዳይሬክትሊ ያንን አድረስ አድርጉ። እኛ ይህንን ጉዳይ አዘ ፕሮቴስታንት ሆነን ወደ ፊት ለፊት የምንናገርበት ምክንያት ያው የእኛ ክርስቶስ ስለተነካ ነው። መጽሐፍ ቅዱስን ጠቅሳችሁ ስለሆነ ኦኬ ቤትሻ ቴንክ ዩ። ከዛ አሁን ያመጣችሁን በደንብ አይታችሁ ሰምታችሁ ከሆነ እያንዳንዱ የእምነት መግለጫቸው ማለት አሁን የአንድ ቤተ እምነት አይደለም መግለጫውን ያመጣ ሲጀመር ማለት ነው። ከጅምሩ የአንድ ቤተ እምነት ሳይሆን የተለያዩ ቤተ እምነቶች አሉ ኮንቬንሽኖች ማለት ነው። የእነርሱን አንድ ላይ ሰብስቦ ነው ያመጣ። የራሱ የለም ዌስት ሚኒስተር ኮንቬንሽን ውስጥ
የለም አላየንም። እውነተኛ የጌታ ስጋና ደም የሚል የለም። ግን ይሁንና አሁን አማን እውነተኛ የጌታ ስጋና ደም ነው ብሎ መቀበል መጀመሩ ለእኛ በጣም ትልቅ ነገር ነው። ይህንን እንደ እንትና ይዞ መምጣቱ ከዚህም በፊትም ቋለን በነገር ላይ መካነ ኢየሱስን መካነ ኢየሱስ ከዚህም በፊት የጌታ ስጋና ደም ብላ እንደምታምንም ይሄንን እንደዛ የማያምኑት ደግሞ 100,000 አጋንንት አለባቸው እንደምትል እናውቃለን። ድሮ ይሄንን አሸውዱንም። ግን ደግሞ የተጠየቃችሁት ሌሎች ፕሮቴስታንት ውስጥ ያሉት የጌታ ስጋና ደም ማለት የጌታ እራት እውነተኛ የጌታ ስጋና ደም አይደለም ብላችሁ ነው የምታምኑት። ይህንን አኬን እንትን ለማድረግ ድፊት ለማድረግ የራሱን እምነትን ጣለ ማለት ነው። አንደኛውን ጣለ። አኬን 36ኛ ያደረጉት 36ኛ ውስጥ አኬን ድፊት ለማድረግ ይሄኛውን እምነታቸውን ጣለ ማለት ነው። አንዱን እምነቱን ማለት ነው። ምን የሚልን ከዚህም በፊት የጌታ ስጋና ደም እውነተኛ የጌታ ስጋና ደም አይደለም ብሎ ነው የሚያምነው እራሱ አማን ማለት ነው። አማን ብቻ አይደለም፣ በጣም የእምነት መግለጫቸውን ሙሉ ብናየው አሁንም ዮሐዴ ያሳየን የቃለ ሕይወትን አይተናል። የመሰረተ ክርስቶስን እናያለን፣ ሌሎችንም እናያለን። እብን ክርክር በክርክር ደረጃ በቅርብ ጊዜ ሲደረግ የነበረ ነው። ዕቅበተ እምነት ላይ ያለው ፕሮቴስታንት ማለት ነው። ማንን ጠርተን ማንተው እነ ቀለሜን እነ ኤፍሬምን ራሱ አማን ሻሎምን አረ በጣም ማት ናቸው። እነዚህ ሁሉ ዲቤት ሲገቡበት የነበረ በዚህ 3 ዓመት እናንተ ምስክሮቻችን ናችሁ። ኢንተርኔት ግን ይዘው ቁጭ ያደርጋል። ቴክኖሎጂ መኖሩ እኮ በጣም ጠቃሚ ነገር ነው። በነገራችን ላይ በጣም ጠቀመ ነው። በጌት አረ ሙለታ ስንት ጊዜ በጣም ብዙ ጊዜ በተደጋጋሚ ይሄው ቁጭ አደረገልን። አሁን ቪዲዮውን እናያለን ማለት ነው። ምን ስትሉት እንደነበረ ምን ስታምኑ ነበር። መኩዬ ይቅርታ በጣም ከኋላችሁ መጥቼ ዮሐዴ ምናምን እንትን አልኳችሁ እና አንድ ነገር ተናግሬ መውጣት ይኖርብኛል። ውጣ አሁን የጠቀሳቸውን እንትኖች ልብ ብላችሁ ስሙ እሺ። መጨረሻ ላይ እንትን እንላለን ብዬ ነው ስላሰብኩ። ቪዲዮን ከተሰራ ሰየው ይሰራል። ምንድን ነው የመጨረሻው? ኤፒስኮፓል ወይ ደግሞ የአንጆሊካን ቴዎሎጂን ጠቅሷል። ኤፒስኮፓል ከዛስ ሉትራንን ጠቅሷል። ኦኬ ከዛ በኋላ ደግሞ ወደ መሀል አካባቢ የራሱን ሪፎርምድ ቴዎሎጂን ጠቅሷል። 3 አይነት ነው። ኦኬ 3 አይነት ነው። እሺ ምን ጠቀሰ? የሉትራንን እነ ኦግስበርግ ኮንፌሽንን ላርጅ ካቴኪዝምን ጠቅሷል። ከዛ ደግሞ በዚህ በእንትን ደግሞ በሪፎርምድ በኩል ደግሞ ያለው የራሱ ደግሞ በራሱ ኮንፌሽን ማለት ነው። በራሱ በባለቤቱ ኮንፌሽን ወሬው ሲጀምር ባይዘ ምን እያለ ነው? እኛ እያለ ነው አይደለ? እኛ የሚባሉ አይደሉም። እንዴት እንደሆነ ልንገራችሁ። የጠቀሰው ለምሳሌ በኦግስበርግ ኮንፌሽን በላርጅ ካቴኪዝም ይሄ በሉትራን ሳይድ ያለውን ኮንፌሽን ላይክ ሪፎርምዶች አይቀበሉትም። ስፔሻሊ እና አማን ሻሎም አይቀበሉትም። የመጀመሪያው ነገር ማለት ነው። ልዩነቱን በዚህ በቅዱስ ቁርባን ላይ ያለውን ልዩነት ልንገራችሁ። ኤፒስኮፓል ቸርች ወይ ደግሞ የአንጀሊካን ቴዎሎጂ የሚባለው የጌታን ሪል ፕሬዘንስ ያምናል። ኦኬ የጌታን ሪል ፕሬዘንስ ያምናሉ። ምን የሚባሉት የመጨረሻ ላይ የጠቀሰው ኤፒስኮፓል ካቴኪዝሙን ማለት ነው። ካልተሳሳትኩ ቡክ ኦፍ ሶሪ እሱም ቆይ ድንገት ልሳሳት እችላለሁ። ስሙ ብቻ አለ አውትላይን አላቸው እነሱ ብቻ ኤፒስኮፓል ካቴኪዝሙን ወይ ደግሞ የአንጀሊካን ሳይዱን ሲጠቅስ ሪል ፕሬዘንሱን ያምናሉ። እሺ 2 ሉትራን ሪል ፕሬዘንሱን ያምናሉ። ኦኬ የጌታ ስጋና ደም ብለው ነው የሚያምኑት። ከዛ ሪፎርምድ ግን ሪል ፕሬዘንሱን አያምኑ። ፊዚካሊ ሪል ፕሬዘንሱን አያምኑ። ቶታሊ ማለት በጣም ነው የሚቃወሙት በሁለቱ ማለት። ቀደም ዮሐዴ እኔ ልክ ስገባ ዌስት ሚኒስተር ኮንፌሽን እያስነበባችሁ ነበር። ዌስት ሚኒስተር ኮንፌሽን ማለት ይኸው የነ አማን ነው። ኦኬ ኦግስበርግ ኮንፌሽን ማለት ደግሞ የመካነ ኢየሱስ ማለት ነው። ስለዚህ በጣም ልዩነታቸውን ይኸው ግን ልክ እንዴት ነው ጥሩ ነገር የመጀመሪያው ካያችሁ ስለ ሪል ፕሬዘንስ ወይ ደግሞ የጌታ ስጋና ደም ነው ሊትራሊ የሚሉትን እያመጣ ከተናገር በኋላ የእሱ ፓርት ላይ ወይ ደግሞ ሪፎርምድ ሳይዱን ሲናገር ግን ቤቴሻ ቅድም አስተውለሽ ከሆነ ፖዝ አርጊው ስልሽ የአኬን ትምህርት ወይም ደግሞ የአኬን ጥያቄ ቶታሊ ዳይቨርት ነው የሚያደርገው። አኬ የጠየቀው እውነተኛ የጌታ ስጋና ደም ነው ብላችሁ ታምናላችሁ ወይ ነው። ከዛ ልክ ግን ሪፎርምድ ካቴኪዝሞችን ሲያመጣ ግን ሬድ ሄሪንግ ፋላሲ ነው የሚሰራው ወይ ደግሞ ዳይቨርቲንግ ዘ ኩዌሽን የተባለውን ፋላሲ ጥያቄውን ይቀይረውና ሌላ ነገር ይላል። ስለዚህ ጥያቄው ምንድን ነው? እኛ ጥያቄያችንን አንደለቅም። ኦኬ ጥያቄያችን ምንድን ነው?
የጌታ ስጋና ደም ያ ህብስቱ ያ ወይኑ ኦኬ የምትካፈሉት የጌታ እውነተኛ ስጋ እውነተኛ ደም ነው ብላችሁ ትጠሩታላችሁ። ከጠራችሁት ከራሳችሁ ኮንፌሽን አሳዩን። አዎ ሉትራኖች ይጠሩታል። ለካቴኪዝም ኦክስፎርድ ኮንፌሽንን ጠርቷል። ለንደን ኮንፌሽን ላይ ግን ምንድን ነው የጠቀሰልን? ታስታውሳላችሁ? ቅድም ፖዝ አድርጉት ብዬ ታስታውሳላችሁ? ለንደን ኮንፌሽን ላይ ለንደን ባፕቲስት ኮንፌሽን ላይ ማለት ነው ምንድን ነው የጠቀሰው? የሚያገኙትን ጥቅም የምታገኘውን ጥቅም አይደለም የተባልከው፣ የምታገኘውን ጥቅም አይደለም። ኤጲስቆፓል ላይ ሲጠቅስ ለኃጢአት ስርየት የሚላለው ትቀበለዋለህ? አማንሻሎ አይቀበሉትም። ግን ልክ ቤተክርስቲያንን ለማጥቃት የቤተክርስቲያን ልጆችን ለማጥቃት ሲሆን እንዴት አንድ እንደሚሆኑ ይሁ ማለት ነው። ደግሞ ይሄንን ነገር እንሄድበታለን በደንብ ቪዲዮ ደግሞ እንሰራበታለን ምናምን። ቀጥሉ። እኔ በጣም መውጣት ስላለብኝ ነው። እሺ ቴንኪዩ ናቱ። እግዚአብሔር አክብርልን፣ ቃሎት ያሰማልን ናቱ። ኦኬ እንደሰማችሁት ነው እንግዲህ። አሁን ሜይ ቢ ወደኋላም ተመልሰን እናያለን። ሁላችሁም እዚህ ውስጥ ያላችሁ ታብታብ አድርጉና በተለይ ለፕሮቴስታንቶች ይማሩበት ዘንድ ሼር አድርጉ። ለምን አቃቢዎቻችሁ ማለት የማይቀበሉትን አሁን መቀበል ጀምሯል። ውሸት የሆኑም ራሱ እንደ ማስረጃ አድርጎ ለማቅረብ በጣም ሲታታር ነው ያየ ነው አይደል? ማለት በስትክክል የራሱ ያልሆነውን ራሱ እንደ ራሱ አድርጎ ለማቅረብ ሞክሯል፣ እኛ እያለ ማለት ነው። ስለዚህ አሁን ወደ ኋላም ተመልሰን ክርክሮቹን እስቲ እናያለን። ማሻለው ጀመረና ፕሮቴስታንቶቹ አንድ ቁጥር ትጽፉና ገብታችሁ እስቲ ጥያቄ እንጠይቃቸዋለን። ዮሐዴ ሰባል ላንተ ስ ያ በጣም ነው የሚገርመው እውነት ለመናገር ባይዘዌ እነሱ በቃ የሆነ ኦርቶዶክስን አታክ ያደርግልናል የሚሉት ነገር ምንም ከማድረግ ወደ ኋላ እንደማይሉ የምታውቀው አንድ የማያምኑበት ትምህርት ተጋግጠው ምናምን ከየትም ሰባስበው ምናምን ይመጡና የማይሆን ነገር ሲያደርጉ ትመለከታለህ። በቃ እምነታቸውም ቤተ ቸርቻቸው ምናምን የሚያፈራርስ አይነት ንግግር ማለት ነው። ልክ እንደዚያ በሆነች ደቂቃ ምናምን የራሱን ቤተ እምነት አስተምሮ እሽት አድርጎ ሲወጣ ታየዋለህ። የሆነ አሁን አቡነ ገብርኤል አቡነ በርናባስ ምናምንም የሆነ ነገር ተናገሩ ብለው በቃ የሆነ ከኛ አስተምሮ ወጣ ያለ የሚመስላቸው ለእነሱ ማለት ነው እንደዚህ አይነት ንግግር ያደረጋበት በቃ ፕሮፋይላቸው ማድረግ በእርግጥ አይፈረድበትም። የጎዳና ልጅ ጸይማ ያለው ወንድ ባለፈው ሁሉ በቁጥር ሁሉ አባቱ እና እናቱ እንደሚመስለው እነሱ አባት ስለሌላቸው ያዩትን ነገር ሁሉ አባት አድርገው ዝም ብለው ይዛሉ። ኦርፋን መሆን ወይም ደግሞ የጎዳና ልጅ መሆን ዝም ብሎ ያለ አባት ማደግ ያየውን ሁሉ አባቴም እንዲመስል ስለሚያደርግ ማለት ነው። እና ትምህርት መቀበል ነው። የቀኑትን አባቶችን ትምህርት ከተቀበልክ መቀላወጥ ራሱ አያምርህም ማለት ነው። በቃ አባት ያለው እንደው ሌላ የሌላ ሰው አባት ሲያይ ይሸሸዋል፣ ይርቀዋል እንጂ ፈጽሞ አይሄዱም። አባት የሌለው ግን ና ቢለው አንዱ በቃ አግኝቶ ነው እየሮጠ የሚሄደው ማለት ነው። እዚህ ብላችሁ ያገኛችሁትን ፕሮፋይል ማድረግ ያገኛችሁትን እየመጣችሁ አታምጉ፣ በስሜታችሁ ነው። እና ሲያነብ የነበረው የፕሪስባይቴሪያንስ የመካነ ኢየሱስን ኦኬ እና ለንደን አንግሊካን የሚባሉት ማለት ነው የአንግሊካንን ቸርቾች ክላሲካ ወደ ጥንት ሄዶ ኮንፌሽናቸው ነበር ሲያነብ የነበረው እና በሚገርም ሁኔታ እንትናም ቆይ እንደውም መልህቅ ላይ የሆነ ጽፎበት እሺ ቆይ አንዴ እንደውም እሺ ያ አግኝቼዋለሁ። ቆይ እንደውም የተወሰነ ላሳያችሁ እሱ ከጻፋቸው ማለት ነው። ኦኬ ወጥቼ ነበረ ለካ ሱር እሺ ይኸው እዚህ ጋር መልህቅ ምናምን የቱ ጋር ነው ያለሁት? እሺ ያው የእንትን ነው መልህቅ የሚባለው የምታውቁት ከሆነ አውግስቲን ምናምን መሰለኝ እንትኑ የጌታ ስጋና ደም የሚቀበሉ አይነት ነገር ብሎ ወደ አራት ዘ ቸርች ኦፍ ኢንግላንድ ወይም ደግሞ አንግሊካን ቸርች፣ ፕሪስባይቴሪያንስ፣ ኮንግሪጌሽናሊስት ኤንድ ትራዲሽናል ባፕቲስት እነዚህ ይቀበላሉ ብሎ ሊስት አድርጓቸው ነበር። አይ ቲንክ ከዚህ መሰለኝ የሚያነበው ቀጥታና የፕሪስባይቴሪያንስ አሁን መጀመሪያ ላይ ሲናገር ኮንፌሽናቸው ማለት ነው ስኮት ኮንፌሽን
እንዲህ ብሎ ይጀምራል ይላል። ዊ አተርሊ ደም the vanity of those that affirm sacraments to be nothing else but naked and bare signs ይላል። ምን የሚሉትን እናወግዛለን ወይም ደግሞ እንቃወማለን ብሎ ነው የሚጀምረው። ሳክርመንት መጀመሪያ ሚስጢራት መሆኑ እኮ ባይዘው አያምኑ አብዛኞቹ ፔንቴኮስታል ወይም ደግሞ አብዛኞቹ ፕሮቴስታንት እኮ ሲጀመር ሳክርመንት ናቸው ብለው አያምኑ። ባይ ሚስጢራት ናቸው ብለው አያምኑ። ትልቁ እንትን እነዚህ ሳክርመንት ደግሞ ጭራሽ ሳይንስ ብቻ ሲምቦልስ ናቸው ምልክቶች ብቻ የሚሉትን እንቃወማለን ይልና የሚገርማችሁ ምን ብሎ ይናገራል? ዮሐንስ 6 ብዙ ጊዜ አስታውሳ ከፕሮቴስታንት ጋር ስናወራ አይ ኖ እምነት ነው እያሉ ሲከራከሩ አይደለም የምታውቁ። ዮሐንስ 6 ከ54 ጀምሮ ምናምን ስንመለከት ይኸው ጌታ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው እኔ በእርሱ እሱም በእኔ ይኖራል የሚለውን ጌታ ሲናገር አይ ስለ ስጋና ደግሞ አይደለም ብለው ሰግጠው ሲከራከሩ ስንት ጊዜ አይታችኋል። ይኸው እዚህ ኮንፌሽን ላይ ምንድን ነው የሚለው? ይሄ ባዲ ኤንድ ብለድ ኦፍ ክራይስትን ስትወስድ በሆሊ ስፒሪት አማካኝነት የጌታ ስጋና ደም ይሆናል አይነት የሚል ነገር ይናገርና እንዲህ ይላል makes us to feed upon the body and blood of Christ Jesus ካለ በኋላ which was once broken and shed for us አንድ ጊዜ የተቆረሰው ያንን ስጋና ደም ነው ይልና which now is in the heaven and appears in the presence of his Father for us and yet notwithstanding the far distance of place which is betwixt his body now glorified in the heaven and us now mortal in this earth, yet we most assuredly believe that the bread which we break is the communion of Christ's body and the cup which we bless is the communion of his blood. የምንካፈለው ህብስት ከክርስቶስ ስጋ ጋር ህብረት ያለው ደሙ ደግሞ ከክርስቶስ ደም ጋር ህብረት ያለው ይልና so that we confess እንዲህ ብለን እናምናለን and undoubtedly believe እንዲህም ብለንም ሳንጠራጠር እናምናለን ይላ that the faithful in the right use of the Lord's table በጌታ መሰዊያ የሚቀርበው መስዋዕት ማለት ነው so do eat the body and drink the blood of the Lord Jesus Christ አለ። የምንበላው የምንጠጣው የጌታ ስጋና ደም ነው ብሎ ይናገርና that he remains in them and they in him ይላል። እርሱ በእነሱ እንዲኖር እነሱ በእሱ እንዲኖሩ ይላል። እያያችሁ ነው። ምን ይላል? that he remains in them እሱ በእነሱ ይኖራል and they in him ያ ይልና that they are so made flesh of his flesh and bone of his bones that as the eternal God here has given to the flesh of Christ Jesus አለ። እንደውም በጣም ነገሩን ሲያከብዱት ምንድን ነው የሚለው? ክርስቶስ ቃል ማለት ነው መለኮት ከስጋው ጋር ሲዋሃድ ልክ የክርስቶስ ስጋ እንደሆነው የጌታ ስጋና ደም ሲወስዱ እነሱም እንደዛ ይሆናሉ። ክርስቶስ በእነሱ እነሱም በክርስቶስ ይሆናሉ ብሎ ምን ይናገራል? ያው የክርስቶስ መለኮት ለስጋው ኢሞርታሊቲ እና ኢተርናል ህይወት የሚሰጥ እንዳደረገው ሁሉ ልክ እንደዚያ የክርስቶስ ስጋና ደም ስንወስድም እንደዚያው እንሆናለን የሚል ሀሳብ ይናገራል። እንዲህ ብላችሁ ታምናላችሁ? የአሁኑ ፕሮቴስታንቶች ማለት የምር እንዲህ ብላችሁ ነው የምታምኑ? ኦኬ በፕሮቴስታንቶች ራሱ ስጋና አሁን የሉተር እምነቱ ይሄ ልክ ቃል ስጋ ሆነ በሚለው አይነት ሴንስ ነው የሚፈታው። ወይም ደግሞ ይሄ እውነተኛ የጌታ ስጋና ደም ነው ሲል ቃል ስጋ ሲሆን ያው የራሱ ከማድረጉ አንጻር ልክ እንደዚያው ህብስትና ወይኑ ከክርስቶስ ጋር ህብረት በማድረግ በመዋሃድ እንደዚያ ነው እውነተኛ የሚሆነው የሚል አስተምሮ አላቸው። የፕሮቴስታንት የካቶሊኮቹ ደግሞ ቶታሊ ሳብስተንሱ ቼንጅ በማድረግ ነው የሚል አስተምሮ አለ። በእኛ አስተምሮ እንዲህ ነው እንዲያ ነው አናብራራ። በቃ የጌታ ስጋና ደም ይሆናል ነው ብለን ነው ምናምን። እንዴት አክሲደንቱ ሳይለወጥ ሳብስተንሱ ተለውጦ ተዋህዶ እንደዚህ አይነት አስተምሮች የሉንም በኦርቶዶክሲ መጠን ስለሆነ ማለት እንደዚህ አይነት አስተምሮች በፕሬስባይቴሪያን ፔሽን ላይ ተቀምጧል። እንደዚህ ብላችሁ ፕሮቴስታንቶች ታምናላችሁ?
ኦኬ ክርስቶስ በእኛ እኛ በክርስቶስ እንኖርበታለን ወይም ደግሞ ለመኖር ነው የምንወስደው ስና ደግሞ ብላችሁ ታምናላችሁ? ኦኬ ዮሐንስ 6ን ማለት እንደዛ ብላችሁ ነው ትፈቱታላችሁ የሚል ጥያቄ እናቀርባለን። እና የመካነ ኢየሱስ የሉተርን አስተምሮ ካነሳ ነው ከባድ ነው የሚሆነው። የሉተርን ወይም ደግሞ ይሄ የመካነ ኢየሱስ የእምነት መግለጫ ላርጅና ስሞል ካቴኪዝሙ እሱን ካወጣ ነው ትንሽ ከበድ ይላል። ጭራሽ አጋንንቶች ኦኬ እንዴት እንዲህ ሊሆን ይችላል ብለው የሚጠይቁ አዳዲስ መናፍስት እያለ ስለሆነ የሚናገራቸው የትንሽ ከበድ ሊል ይችላል። እዚህ ጋር ግን ደምን እናደርጋለን እንቃወማለን ብለው ይናገራሉ። ምን ብለው የማያምኑትን የክርስቶስ ስጋና ደም ነው ብለው የማያምኑትን እንቃወማለን ብሎ ይናገራል። የምር እነ ቃሌም በለው አማንም በለው ማንም ጆም በለው ዛሬ ፖስት ያደረጉት ማለት ነው ይሄንን እምነት ታምናላችሁ ወይ የሚለውን ከአሁን በኋላ እየገባችሁ ምናምን መወያየት እንችላለን፣ ጥያቄዎችን እያነሳን ማለት ነው። ቴንኪዩ ቃሎት ያሰማልን። ፕሮቴስታንት የሆናችሁ አንዳንድ ቁጥር ጻፉልን። እንግዲህ እንደሰማችሁት ነው። በፕሮቴስታንት ውስጥ ያላችሁ ማለት አብዛኞቻችሁ 90% በላይ ከመካነ ኢየሱስ በስተቀር እንደዛ ስሉ አልሰማንም። ማለት እውነተኛ የጌታ ስጋና ደም እንቀበላለን፣ የጌታ ስጋና ደም እንቀበላለን የሚል ሰምተን አናውቅም። እንዲያውም ያው በተቃራኒ በጣም ብዙ ክርክሮች ነበር። ከዚህም በፊት ምን ስትሉ እንደነበረ አስታውሱ። እውነተኛ የጌታ ስጋና ደም ብቻ ሳይሆን ጥምቀት ላይ ምን እያለ እንደነበረ አማንን እናውቃለን አይደል? አሁን ላይ ተሻሽሎ በዚህ ልክ መምጣቱ which is good። ግን እስቲ ፕሮቴስታንት የሆናችሁ አንዳንድ ቁጥር ጻፉልን። እስከዛ ግን ቤትሻ ካለ ቪዲዮን ትከፍትልናለሽ። ቶኒ ሰላም በለን። ሰላም አላልከንም ቶኒ አለ? እሺ ኦኬ። እስቲ ፕሮቴስታንት የሆናችሁ አንድ ቁጥር ጻፉልን። ገብታችሁ እስቲ እምነታችሁን ኮንፌስ አርጉ። ያላችሁበት ቤተ እምነት ገብታችሁ ኮንፌስ አርጉልን። አንድ ቁጥር ጻፉ። እዛ ትሪል መካነ ኢየሱስ የምትቀበሉን ትቀበላላችሁ? የጌታ ስጋና ደም ወይም የጌታ እራት የእውነተኛ የጌታ ስጋና ደም ብላችሁ ትቀበላላችሁ? መልስ አንዳንድ ቁጥር ጻፉ። ቤቴ ዝግጁ ከሆንሽ አሳውቂ፣ ታሳይናለች። አጻፉልን አንዳንድ ቁጥር ማለት ነው። ከክርስቲያኖች ቆይ በኋላ ላይ እንቀለን። እሺ ከክርስቲያኖች በኋላ ላይ። አሁን ፕሮቴስታንቶች የሆናችሁ አንዳንድ ቁጥር ጻፉልን። ኧረ በጌታ መስክሮሽ ማር አንድ ቁጥር ኢንቫይት አድርጌሻለሁ ዛርጌ ያለው ግብ ውስጥ ሚናስ ክርስቲያን ነህ ወይስ ፕሮቴስታንት? ተሚያፋ ሳይት ነህ ክርስቲያን ነህ? እሺ ግቢ ማር አክሰፕት አድርጊ፣ ልኬልሻለሁ። እምነታችሁን እስቲ ኮንፌስ አድርጉልን። ምንድን ነው የምታምኑት? ቦዝ ማለት ሚናስ ቦዝ ስትል ምን ማለት ነው? የጌታ ስጋና ደም እውነተኛ የጌታ ስጋና ደም ብለህ የዲዲ አግባስት አያምኑም። የሚያምኑት እኔ የማውቀው እስካሁን ድረስ መካነ ኢየሱስ ብቻ እንደሆነ ነው። የጌታ ስጋና ደም እውነተኛ የጌታ ስጋና ደም የሚሉት ሜይ ቢ አንግሊካኖችም እንደሚሉ ነው። ሜል ላይ ነው የተባሉት። ግን በፕሮቴስታንት ውስጥ ያሉት አሁን ላይ በጴንጤ የሚባሉት የሚቀበሉ አይደለም። የጌታ ስጋና ደም እውነተኛ የጌታ ስጋና ደም ብሎ የሚቀበሉ አይደለም። ኦኬ ቴንክ ዩ። ሉተራን ከሆንክ ሶሪ ዮሐዴን እንትን እላለሁ ብዬ ሌላ ሰው ኢንቫይት አደረኩ። እሺ ዲያቆን ትክክል አልሰራ። መጀመሪያ መናገር አልነበረብህ። ምኑ እንትኑ ነው? አይ ገብቶ እስቲ ያሳውቁ አምላካችሁን። ሙስሊሞች ውጡ ከዚህ። እናንተ ጋር ገና ስለማይገባችሁ። እሺ የለም ፕሮቴስታንቶች አንዳንድ ቁጥር ጻፉ። አረ ግቡ
ጄሪ ይቅርታ። አዎ ጎስፔል። እሺ ና ግባ እስኪ። እናሳያለን። አሳይተናል፣ በነገራችን ላይ አሳይተናል። ኢንቫይት እያደረኳችሁ ለምን አክሰፕት እንደማታደርጉ አላውቅም። አያረግቡና እምነታችሁን ኮንፌስ አርጉ። ሜቢ ሼር አርጉላቸው ከቻላችሁ ደግሞ ለፍሬምን ሼር ሰላም ዳቆን ለአማን ሻሎም ሰላም። እንዴት አለ ቶኒ? ሰላም ሁላችሁም እንኳን አደረሳችሁ። ሰላም ብያለሁ። ዳቆን እንዴት ነህ? ሰላም ነው። ተነኮ የለም ነበር። አይ ስራ ላይ ስለሆንኩ ነው፣ ይቅርታ በጣም እና እንኳን አደረሳችሁ የተዋህዶ ልጆች ሁላችሁ። በጣም ደስ ብሎኛል እና አማን ሻሎም እንኳን እንትን ባለፈው ሜሪ ሲናወራ አሁን የጎስፐል ኮንፌሽንን እንትን ከናቴ ጋር አልቀበልም እሱን እንደውም አታውቂም ማላሚኖን ነው ያመጣው ምናምን ብሎ ሲያሾፍበት ነበር እኮ እናቴ ላይ ታስታውሳላችሁ? ላስሚ ቅርብ ጊዜ እንትን እና ቃልን አናቴማ ያደርጋቸዋል እንትን የህፃናትን ጥምቀት ስለማይቀበሉ ያወግዛል ምናምን ብሎ መረጃ ሳቀርብ ሳቀበት እናቱ ላይ ማለት እኔ ማላሚኖን ነው ያመጣው ምናምን እኔ ምን አገባኝ ስለሱ ምናምን ብሎ ባለፈው እንትን ስለነበረው ደግሞ ዛሬ ይቀበላል ብሎ የራሱ መረጃ እንደሆነ አቀረበ። ኧረ በስመ አብ! እንዴት ነው በውሸት እንደዚህ ከነዚህ መሀል ያወጣን ጌታ ስሙ ይባረክ። እግዚአብሔርን ኢየሱስ እንዴት ነው ሁሉም በውሸት በቃ ቤተ ክርስቲያንን ለማቃወም ብቻ። ኧረ በስመ አብ! እኮ አንረሳም እኮ ላስዊክ እኮ ነው እንደዛ ስለነበረው አልቀበልም ምን አገባኝ ስለነበረው ላስዊክ ደግሞ ዛሬ መጥቶ እንደ መረጃ የራሱ አድርጎ ሲያቀርብ ኧረ በስመ አብ ያሳፍራል። እውነት ለእኔና ህልናችሁን እስኪ ኧረ ሰው ህልና አለው እና ቴንኪው እናትሻ ዳቆን ሶሪ እንኳን አደረሳችሁ በድጋሚ እንኳን አብሮ አደረሰን። ክርስቲያኖች ሁላችሁም በድጋሚ እንኳን አደረሳችሁ። የእናታችን የቅድስት ድንግል ማርያም ልደት እንኳን አደረሳችሁ። እሺ ስለዚህ ያው የቅርብ ጊዜ ትውስታ ነው እና የራስ አድርጎ ማስረጃ ማቅረብ which is very very ማለት ሾርት ሚሞሪ አይደለንም። ቢያንስ እናስተውላለን እኛ ክርስቲያኖች ሩቅ አይደለም ጊዜውና አታምታቱ ማምታታት አይቻልም። እሺ እስቲ ዮሐንስ ዮባና ግባ አሁን የለቀቀው ቪዲዮ አለ አድርጉለት። ዲያቆንዬ ኧረ እኔ ኦርቶዶክስ ነኝ ግን ጽፌ ነው አንድ ቁጥር ጽፈሽ ነው። በጣም ይቅርታ የምር ይቅርታ ላይ ሆኜ ነው። ስራ ላይ ሆነ አንድ ቁጥርም ትጽፊያለሽ። እሺ ታችን ችግር የለውም። እሺ ፕሮች ግቡ አንድ ቁጥር ጻፉ። አንድ ቁጥር ጻፉ ፕሮች ግቡ። ዮባማ ብሮስኪ እሺ ቬሪ ቬሪ እንዴት ናችሁ? ሰልም እያለሁ እንኳን አደረሳችሁ ሁላችሁ ነው። ገባ ደግሞ በሩት ዳራን እንዴት አለ? እንኳን ደህና ነው። አይ እኔ ቬሪ ቬሪ ብለህ ነገር ትላለህ ብዬ ስጠብቅ ወደ አማርኛ ስኮ ግራ ገባኝ። እንዴት ናችሁ? ፒስ ነው? እግዚአብሔር ይመስገን። ጠፍተሃል? ኧረ አለሁ በጣም በሽኔ። እሺ ቪዲዮ ለቀህ ትመስላለህ አንተ። አዎ ምሰለው እንጂ ብን ካልመሰልክማ ገስት ላይ ቁጭ አትበል ብሎኝ አስረበሱ። አይ በጣም አሪፍ እና ቪዲዮ ለቀህ አንዱ ግንቦት ወር የሴጣን ነው ብሎ ቪዲዮ ሰርቶ አይቼ ዝም ብዬ ሰው ይስማለት ቢለቀኩት ደግሞ ሴጣን ባልወር ሆነ። እኔ እኮ የሴጣን ተሟጋቾች በዙብን፣ ወር ሰጡት። ምን ላይ ነው ምኑ የሴጣን ግን አሪፍ ነው ብሎ ነው ቪዲዮ የሴጣን ተረዷቸው። የሴጣን ተሟጋቾች ልክ ነህ። አብዮ እንኳን አደረሰው እንደማለት እንኳን አብሮ አደረሰን። ቶኒ እንዴት ነህ? አለን እግዚአብሔር ይመስገን። እየበላ
እና አዲስ አበባ ቀውጤ ነው። ዛሬ እያየን ነበረ እንትን ቪዲዮዎችን ያ ልደታ ሰውን አታስቀና። አይዞ ትመጣለህ አንድ ቀን። እሺ ግቡና የፖስት አድርጉለት እስቲ። ፕሮቴስታንቶች አረላኩ አንዳንድ ቁጥር ጻፉ እስቲ። ልክ አይደለም ብላችሁ ሜቢ መሟገት የምትችሉት የጌታ ስጋና ደም እውነተኛ የጌታ ስጋና አይደለም የምትሉት አንድ ቁጥር ጻፉና እስቲ ከቤተ እምነታችሁ አንጻር እስቲ የራሳችሁ ኮንፌሽን እምነታችሁን ግለጹ። ፓራሳይት አትሁኑ ማለት የራሳችሁ ላይ ቁሙ። የሰው ላይ የሆነ ነገር ሲደረግ የሰው ላይ ለመስራት ብቻ እንትን አትበሉ። የራሳችሁ እምነት ላይ እስቲ ቆማችሁ እውነተኛ የጌታ ስጋና ደም ብላችሁ ትቀበላላችሁ? መልስ እያየው ነበረ ቅድም የአኬ ቪዲዮ ላይ ምላሽ መስጠቱ ነው ልጁና ምን አለ? እንደው የፕሮቴስታንት ጥላቻ ስላለብህ ነው እንጂ አለ አኬ በቪዲዮ የተናገረው ነው። ከጅምሩ ጴንጤዎች የጌታ ኢየሱስ ክርስቶስ ስጋ ነው ብላችሁ እኮ አታምኑም የሚል ነገር ነበር ያነሳው እና የፕሮቴስታንት ጥላቻ ስላለብህ ነው እንጂ አለ። ከዛን ፐርሰናል አታክ ነገሮች ምናምን ተናገረ። አፍንጫህን ያልብሃል እንደዛ ብሎ አውርቶ ሲጨርስ እኔ ምን ሊል ነው ብዬ ጠብቀዋለሁ። ይኸው አንደኛ ቆሮንቶስ 11ን ጠቀሰና ይኸው ለመታሰቢያ ያድርጉት ነው የሚለው እንጂ ስጋውን አይደለም አላለም። የቪዲዮ ዓላማ እኮ እሱ ነው። እኔ አይገባቸውም አንዳንዴ። ጌታ ሐዋርያቱ ራሱ ስጋውን እኮ አልበሉም፣ ቂጣን የበሉት አለ። እንግዲህ ኢየሱስ ስጋዬ ነው ከእርሱ ብሉ እያላቸው፣ ልጁ ግን ምን አለ? አይ ስጋውን አልበሉም ቂጣውን ነው አለ። ለማንኛውም የአኬ ቪዲዮ ዓላማም የነበረው ምን ነበረ? አታምኑም የሚለው ማሳየት ነበረ። ልጁ እንደ ፕሮቴስታንት ጥላቻ ስላለብን ነው እንዲህ አይነት ቪዲዮ የሰራዋል እና አረጋገጠለት ማለት ነው። አዎ አናምንም እና ካለምንስ አላየም እንደ የአማን ወይ አላየው ምን አለ? እሱን አይተን እኮ ነው። እሱ ደግሞ ጨራሽ ኮንፌሽኑን አምጥቶ አይደለ እንደ እኛ እናምናለን እኛ እውነተኛ የጌታ ስጋና ደም ብሎ የሀገር ኮንፌሽኖችን የአንግሊካን ፕሬስቢቴሪያን የራሱ ዌስተርን ኮንፌሽንን ጨምሮ በቃ እኛ እውነተኛ ጌታ ስጋና ደም ሪል ፕሬሰንስ ብለን ነው የምናምነው። ጌታ እውነት ይገኝበታል ብለን ነው የምናምነው ለህይወት። አይ ደግሞ እንዲያደርጋቸው ከዚህ በፊት የምን ስጋው ነው እያለ እኮ ይከራከር የነበረ ጥሩ መሻሻል ነው። እሱን ትላለህ ሪፖስት ያደረጉት ጆ አወቆ ሰማያዊ በራሪው እና ቃሌ ናቸው እና ሁለቱ ሪፖስት አድርገው ጭራሽ በቃ መጡ ማለት ኦልዌይስ እንቀበላለን። እንዴት እንደዛ ትላለህ? አኬ በቃ ጥላቻ ስላለብህ ነው ከኛ ጥላቻ ስላለብህ ነው እንጂ እኛ እንቀበላለን ምናምን ብሎ ነው የመጣና እስቲ እንዴት ታያለህ? ጌታ ምንድነው ቴሌግራሙ ላይ የለጠፈውን ሰው እዚህ ቲክቶክ ላይ ሼር አድርጎት አይቼ የራሳቸው ሰው ማለት ነው እና ምን ይላል? የፕሮቴስታንት ጥላቻ ስላለበት እንጂ በሚስጥራት በተደጋጋሚ እንደምናምን አሳይተናለን። ከአመት በፊት ምናልባት ከሞላው አመት አካባቢ ሆነዋል እና ጥምቀት አያድንም ብሎ መጥቶ የተከራከረ ልጅ ነው ቃሌ። እንትና ማነው አማን ደግሞ ውሻ መጣያ የሞተ ውሻ የሚጣልበት ውሃ አያድንም ብሎ ጥምቀትን የገለጸ ሰው ነው እና ሾርት ሚሞሪ ስላላቸው ሰው ሁሉ የሚረሳላቸው ይመስላቸዋል። ቲክቶክ ላይ እየተማሩ ያሉ ሰዎች እየተማሩ የሆነ ሰምቲንግ ከኛ ይነሳ እንጂ ጀስት ተለጥፎ መጥቶ እኛ ላይ የሆነ ነገር ለማለት ነው። በቃ የሆነ እኛም ስህተት እንበል ስህተትም አንበል ሳምቲንግ ኦርቶዶክስን አጌንስት ለማድረግ ብቻና ብቻ የቆመ ያየ ነው ፕሮቴስታንቲዝም። አክቹዋሊ ከስሙም የተነሳ ፕሮቴስት ማድረግ መቃወም ብቻ ነው። የራሱ የሆነ የለውም ማለት ነው። እስቲ የራሳቸው የሆነውን ነገር አሳዩ። ፕሮዎች የራሳቸውን የሆነ ነገር አሳዩ። እውነተኛ እስቲ የምታምኑበትን ቤዚክ ዶክትሪናቸውን ወይም ቤዚክ ዶግማቸውን አሳዩ።